ሰላማችሁ በያላችሁበት ይብዛ። ክቡራትና ክቡራን ተመልካቾቻችን እንደምን ቆያችሁ? በቅድሚያ እንኳን ለሀዲያ ብሔር ዘመን መለወጫ ለያሆዴ በዓል በሰላም በፍቅር አደረሳችሁ። ያሆዴ ከጨለማው ዓመት ወደ አዲሱ ብርሃን ዓመት የምንሸጋገርበት ነው። ያሆዴ የሰላም የፍቅር የአብሮነትና የእርቅ በዓል ነው። ይህንን የበዓል ዝግጅት ምክንያት በማድረግ ዛሬ እንግዳ ጋብዘናል። እንግዳይም ደግሞ በቴክኖሎጂ ዘርፍ እንዲሁም በፈጠራ ስራ በርካታ ስራ እየሰራ ያለ ወጣት ነው። ይህም ወጣት አቶ ታሪኩ አዳነ ይባላል። ከሱ ጋር ቆይታ የምናደርግ ይሆናል። አብሮነታቸው አይለያል። እንኳን ደህና መጣ። እንኳን አብሮ ቆየ። እንኳን አደረሰ። እስቲ ያሆዴ ነው። እንኳን አብሮ አደረሰን። የሀዲያ ዘመን መጫወቻ በዓል ለሁላችሁም ሀዲዮች እዚህ አካባቢ ያለን በእና ሀዲያ ቲቪን ጨምሮ እንኳን አደረሳችሁ ላለው መልካም በዓል። ከዚህ በኋላ የሚከበሩ የሀዲያ የዘመን መለወጫ በዓል እንኳን አደረሳችሁ ላለው። እንዴት ነው ያሆዴ ላይ ሆዬ ሆዬ ፉሊታ ምናምን ነገር ወተት ታውቃለህ? በፊት ልጅ እያለን ትውስታው እንዴት ነው? ትውስታው ያው እኔ ብዙም ሆዬ ሆዬ የለውም ግን እና ገጠር ላይ አያቴ ጋር ብዙ ጊዜ ስለሚሄድ እንደዚህ ሆያ ሆዬ ፉሊቶ በዓል ላይ ብዙ ጊዜ እኔ ተሳትፌ ባላቅም ግን ያው ሆዬ ሆዬ ብለው ሲመጡ በጣም ደስ ይላል። ምክንያቱም ይሄ ሊጠፋ የማይፈልግ ማለት ካልቸር ነው፣ ሁላችንም ልናሳድገው ነገ ላይ ምክንያቱም ይሄ ሀዲያን ዩኒክ የሚያደርጋት አንዱ ስለሆነ በጣም ከዚህ በኋላ የተለየ ነው። ምክንያቱም ኢትዮጵያ የራሱ የሆነ የዘመን አቆጣጠር ቢኖራትም በዛ ልክም ደግሞ ሀዲያ የራሱ የሆነ አሮጌው ዓመት በአዲሱ ዓመት የሚሸጋገርበት ያሆዴ ያለና በጣም ትልቅ ነገር ነው። አዎ ለዛ ያን ነገር እኔ ሳይ በጣም ደስ ይለኛል። በልጅነቴ እንደውም እንደዛ ጨፍሬ ባለማደጌ እና ለዛ በጣም ልናሳድገው ሁለት ደግሞ እነዚህ የሚጨፍሩትን ራሱ እንደ ቀላል ነገር ሳይሆን ጀስት ትኩረት ተሰጥቶት ሊሰራበት የሚገባው ነገር ነው ባይነኝ። በጣም ደስ ይላል። እንኳን አደረሳችሁ ላለው ቁጭት አለብህ ማለት ነው። በጣም ወደ ኋላ መመለስ ስለማይቻል አሁን መጨፈር ይቻላል እኮ አሁን ማለት የሚተካበት የራሱ የሆነ መስፈርት አለ አይደል? ያሆዴ የምትቆምበትና የምትተካከበት የራሱ የሆነ መስፈርት አለውና ከዛ አንፃር አሁንም ሆ ማለት ይችላል። አዎ እንሞክራለን ከዚህ በኋላ ያለውን ነገር እና ደስ ይላል ብቻ ግን ያሆዴ በጣም ደስ የሚል ነው። ምክንያቱም የአንድነት የመተሳሰብ የእርቅ በዓል እንደመሆኑ መጠን በጣም ለየት ያደርገዋልና ከያሆዴ ጋር ተያይዞ ምን ትውስታለህ? እስቲ ከዛ ውጭ ያሆዴ ጋር ተያይዞ ያው በዓል እና ክብር በግድ ነበረ ወደ ከተማ ምን መጣው እዚህ ልቆና እና ያ ሃይ ስኩል ስማር በተለይ ከ9 እስከ 7 ጨሞ ነበር የተማርኩት። ከዛ በቃ በዓሉ ጊዜ በጣም በቃ እንጠብቃለን። አሁን እዚህ ጎፈር ሜዳ ሲከበርም አዲስ ልብስ ለብሰህ ምናምን በቃ ጀስት ቦታ ሰጥተው ምናምን የልጅነት መንፈስም አለ ውስጥ ላይ በቃ ደስ ይላልና አሁንም እኔ ሰፖርት ከማረገው ካልቸር አንዱ ይሄ ነው። እንዲ ቀላቅለን የምናየው ጉዳይ አይደለም። ጀስት ይሄ ሀዲያን ከሌላ ብሔር ዩኒክ የሚያደርጋትም ስለሆነ በቃ እንደ ካልቸር ቱሪዝም እና ካልቸር አንድ እድገት ነው ለሀገር። ነጣጥለንም ማየት የለብንም። ስለዚህ እኛ አሁን እንደ ጀስት እንደምንጨፍረው በአመት አንዴ እንደምናደርገው ሳይሆን ሊዘከር የሚችል ካልቸር ነውና በጣም ቆንጆ ነው። ለኔ በጣም ቆንጆ ነው። በጣም ለከነ ምክንያቱም አንዳንድ ጊዜ ማንነት ላይ ያለውን ባህል ጎልቶ መውጣት አለበትና ከዛ አንፃርም በደንብ ሊሰራበት ይገባል። አሁንም እየተሰራበት ነው። በተለይም በዩኔስኮ ለማስመዝገብ እየተካሄደበት ያለው ርቀትም ደግሞ በጣም ሊበረታታ ሊደገፍ የሚገባ ነውና ከዛ አንፃር ያው አንተም ይኸው በሴሪዋና ዝንጥ ብላል ባል መስላ በጣም ይሄ የራሱ የሆነ ትርጉም አለው። ሴሪዋና የሀዲያ ብሔር አልባስ ይሄ ልንኮራበት ይገባ። ነገራችን ላይ በዓል ጠብቀን ሳይሆን በቃ ካልቸር ነው። እኔ በነገራችን ላይ የሆኑ የውድድሮች ላይ ራሱ ለብሼ አውቃለሁ በነገራችን ላይ እና በጣም ነው የምወደው። ለምን አንድ ሰው በሄደበት ኤሪያ ላይ መወከል የሚችለው አካባቢው ነው፣ ሀዲያ ነው። ስለዚህ እኛ የራሳችን ካልቸር ያለን፣ የራሳችን ቱሪዝም ያለን፣ የራሳችን ቋንቋ ያለን። ስለዚህ ያን ደግሞ ለባህሩ ዓለምም ለዚህ አካባቢ ላሉትም ሼር ማድረግ ያስፈልጋል። እኛ የራሳችንን ባህል ካላስተዋወቀን ካልቸራችንን ለሰዎች አሰባጥረን ካልተናገረን ማን ነው የኛን ማንንም አይችልም። ስለዚህ ይሄ ወጣቱ ክፍል ጀስት ሞደርናይዜሽን ማለት አንዱ ይሄ ነው ለኔ። ለምን ዘመናዊነት ማለት አንተ አጠገብ ያለውን ነገር በሞደርን ገልጸህ ለህዝብ ማሳለፍ መስጠት ነው እንጂ ዘመናዊነት ማለት ከካልቸር መራቅ ማለት አይደለም። ስለዚህ ካልቸርን ማሳደግ የሁሉም ሰው ድርሻ ነው። ያለንን ነገር አካባቢ ላሉ ብሔሮች ሼር ማድረግ የሁሉም ድርሻ ነው ብዬ ስለማምን
እኔ በጣም ደስ የሚለኝ ኢንተርቴን የማደርገው ልክ ነው። የሴርዋና ለዛ ነው ለብሼ በቃ የባለት ብቻ የሚለበስ ብቻ ሳይሆን መሆን የለበትም። ባዘቦትም ቀን ሁሌም የሚለበስ አይነት ነገር መሆን አለበት። አሁን ደግሞ ብዙ ዲዛይነሮችም በሁሉም ቦታ መልበስ በምትችለው ልክ በዛው ልክም እየሰሩበት ነውና በጣም ጥሩ ነገር ነው። በርቱ። በዚህ አጋጣሚ ዲዛይነሮቻችን ሁሌም የምንለብሰው አይነት ነገር መሆን አለበትና እኔም በዚህ ልክ ፏ ብያለሁ። እንግዲህ ታሪ ሻይ ቡናም እያልን እንግዲህ አንዳንድ ነገሮችን እንጫወታለን። በፈጠራ ስራዎች በርካታ ስራዎች ሰርታል። ከአንድም እስከ 4 የሚሆኑ የፈጠራ ስራዎችን ሰርታል። ባዮጋዝን የመሳሰሉ ማዳበሪያንም የተለያዩ ስራዎችን ሰርታልና እንዴት ነው ወደ ፈጠራው ስራ ልገባ የቻልከው? እስቲ ከዛ እንጀምር። ያው እኔ በርግጥ ፈጠራን ልጅ እያለሁ እንደዚህ ያለምኩት ኤሪያ አይደለም። ኦኬ፣ ከልጅነትህ የምታስበው አይነት ነገር አይደለም እና ግን ደስ ይለኛል እንደዚህ ሳይ ምናምን ሌሎችን ሳይ ነው እንጂ በፈጠራ ዓለም ላይ እንደዚህ ይሆናለሁ ብዬ አስቤ አላውቅም። እስከ ዓለም አቀፍ ደረጃ ሄጄ ተወዳዳሪ ይሆናለሁ ብዬ አስቤው አላውቅም። ግን በተለይ ዲግሪ ላይ ሞካክሬ ነበር። የተማርኩት አስቱ ነው፣ አዳማ ሳይንስና ቴክኖሎጂ ሜካኒካል ኢንጂነሪንግ ነው ያጠናሁት እዛ ነው። እና እዛ ስማር ትንሽ የሆነ ዊንድ ተርባይን ላይ ከኢነርጂ ጋር የተገናኙ ነገሮች ላይ ሞክሬ ያውቃለሁ፣ በግሩፕ ማለት ነው። ከዛ እዛ ሞካከርኩኝ እንጂ ዲቴል አልሄድኩበትም። ከዛ ተመርቄ ከወጣሁ በኋላ ከዛ ወዲህ ነው ትንሽ መጀመር የጀመርኩት። ሞስት ፕሮባብሊ ግን በደንብ ወደ ፈጠራው የገባሁት ከመጀመሩ ነው። ከአንድ 3 አመት ሆኖኛል ኦልሞስት። ኦኬ፣ ወደ ፈጠራው ከገባሁ በጣም በትክክል በቃ ፈጠራው ነው የስራዬ ነው ብዬ የጀመርኩት ኦልሞስት 3ኛ አመቴ ነው ማለት ነው። እና በ3 አመት ነው ይሄን ያክል ፈጠራ የሰራሁት። ፈጠራ ስራዎችን የሰራው እና መጀመሪያ ስሰራ ካሎሪሜትር የሚባል ነበርና ያው ሰው አልረዳ ሲለኝ አንዳንዴ ሰው እንደ ሚሳኤል ነው የሚያውና ግን ቅርጹ ሚሳኤል ነው የሚመስለው እና ሁላ ለመታሰር ጫፍ ደርሼ ሁላቃለሁ። በእውነት ምንድነው እንትን የሰራሁት የሚበየደው ወደዚህ ወደ አዲስ አበባ አካባቢ ስለነበር እዚህ የምንበየድበት ማቴሪያል በጣም እንደ ማንኛውም ብረት አትበየድም ታውቃለህ። እዛ ሄጄ ሰርቼው ጨርሼ አስቱ አዲስ አበባ አስቱ ቼክ ለማድረግ ተሸክሜ ሲሄድ ትንሽ ጦርነት አካባቢ ስለነበር መከላከያው ጠርቶ አንተና ምንድነው ያስከው ምናምን ብሎኝ ከዛ ፈጠራ ትላለህ እንዴ ብሎ ተቀበለኝና ከዛ ሌላ ሰው ጋር ደውዬ ነው እንደዚህ በፈጠራ ጋር የተገናኘው ኮሙኒኬት የሚያደርገኝ ሰው ነበርና እንደ ተደውሎለት ምናምን አሳምኑ ነውና ታስሬው ነበር ታስሬው ለጥቂት የተረፈ ከዛ እንደዚህ አይነት ገጠመኝ ነበርኝ እዛኔ። ከዛ በኋላ ግን በቃ አስረዳለው። ያው ብዙ ጊዜ ከኢነርጂ ጋር የተገናኘ ሲሆን ሰዎች ስለ ኢነርጂ ነው የሚያውቀው በነገራችን ላይ እና ዓለም ስለ ኢነርጂ ነው ሞር የምታውቀው። ግድብ የሚሰራው ኢነርጂ ነው። ዶክተር አብይ አህመድ እንደዚህ ቻሌንጅ አድርጎ ይሄን ሁሉ አልፎ የተሰራው ኢነርጂ ነው። ግን እኔ ደግሞ ከኢነርጂ ባሻገር ኤግዘርጂ የሚባል ነገር አለ ብዙ ሰዎች ዲቴል የማያውቁት። በሱ ዙሪያ ለማውራት እቺ ካሎሪ ሜትር ታስፈልግ ስለነበር እሷን ሰርቼ ነበር። ከዛ በኋላ እሷ ላይ ትንሽ ቻሌንጅ ሲያደርገኝ ሰው አልረዳ ሲለኝ ወደ ነዳጁ ገባው ማለት ነው። ከዛ ነው ነዳጁ ነው ዛሬ ላይ ዓለም እስከ ኢትዮጵያ ድረስ እስከ አፍሪካ ፕላስም ደግሞ ባለፈው በተዘጋጀው ኦገስት 23 ላይ ጀምበረው የዓለም 161 ሀገራት እና በተጨማሪ ደግሞ የ300 ቶፕ ወደ ዓለም አቀፍ ተወዳዳሪ ተብሎ እዛ ላይ ተሳትፌ ለሀገሬና ለሀዲያ ዞን የናስ ሜዳሊያ ያመጣሁት ማለት ነው። እዛ ባሁን በ161 ሰው 161 ሀገራት በተሳተፉበት አዎ ሀገሩን ወክለው በእያንዳንዱ ትራክ ይሄዳሉ። በዛ ትራክ ውስጥ እኔ ኢነርጂ ትራክን ምክንያቱም ቅድም እንደነገርኩ ኢነርጂ ትራክ ላይ 2 ስራ ነው የሰራሁት። አንዱ ናፍጣ ነው፣ አንዱ ባዮጋዝ ነው። ናፍጣው ከጉሎ ከቆቦ የሚዘጋጅ ነው። ባዮጋዝ ሁሉም አካባቢ ባለው ማለት ነው። በእኛ ባህል አያቴ ስታማሽ አይቼ ከዛ ካልቸር ተነስቼ ነው የሰራሁትና ሀገር በቀል እውቀት ከሚለው ማለት ነው። ከዛ በተጨማሪ ደግሞ ባዮጋዝ ከቆሻሻ ከኛው ሀገር ከሚለው ለምንድን ነው ቀበሌዎቻችን ላይ ቆሻሻ ከተማውን የሚያጠፋው በሚል ከዛ ተነስቼ ባዮጋዝ ሰርቼ ባዮጋዙ የሚነድ በስርዓት ፍልመብል የሆነ 96% ከፍ ያለ ፕሮፋይሉ ያለው ነውና ከሰራው በኋላ ተወዳድሬ ነው በዚህ ለአካባቢ ለዞን ብሎም ደግሞ ለክልላችንም ለሴንትራል ኢትዮጵያ ዋንጫ ሜዳሊያ የተለያዩ ሽልማቶችን አምጥቻለሁ። በዚህ በ3 አመት ውስጥ ብቻ በ3 አመት ውስጥ ለኮሌጅም በጣም እንደዛ ለሆሳና ፖሊቴክኒክ ኮሌጅ በጣም ብዙ ወክዬ ሄጄ ሜዳሊያም በግል ተሸልሜ ያውቃለሁ። እንደገና ደግሞ ዋንጫ ማምጥቻ ያውቃለሁ።
ስለዚህ ያው እግዚአብሔርን መርቶኛል። ከጎን ያሉ እዚህም በርታ የሚሉኝ በጣም ብዙ ሰዎች አሉ እና እንደዛ ላይ የሰራን እንገኛለን ማለት ነው። በጣም ጥሩ ታሪ። አሁን ላይ ፖሊቴክኒክ ኮሌጅ ላይ ነው በመምህርነት እያገለገልክ ያለው። አሁን አንተ የሰራው ነዳጅና ባዮጋዝ ከዚህ በፊት ከተሰሩት የሚለየው ነገር ምንድን ነው? ዋናው እሱ ነው። በነገራችን ላይ እንድታሸንፍ የሚያደርግህም ፖይንት ነገ ላይ ማንም ሊሰራው ይችላል ወይ የሰራውም ሰው አለ ብለህ ከምታምን ከሆነ አንተ በምን ይለያል ነው። ከናፍጣው ሲጀምርልን ናፍጣው እስከዛሬ ከተሰሩት የኔ ሰልፈር ዳይኦክሳይድ የሚባል ኤሚሽን የለበትም። ከኤሚሽን ነፃ ነው። ዓለም ደግሞ ከፍተኛ ስታንዳርድ የሚሰጠው ከኤሚሽን ነፃ የሆነ ወደ ዓለማችን እንዲገባ ነው። ማንኛውም ምርት እኮ ነው ማለት ማንኛውም ምርት ከዚህ ከኤሚሽን ነፃ የሆነ መሆን አለበት። ከኤሚሽን ነፃ ካልሆነ ተመልሶ ይሄ ከመሬት የሚወጡ ነዳጆች ናቸው ናፍጣና ቤንዚን የምንላቸው ማለት ነው። እነሱ ደግሞ ዝም ብሎ ከመሬት ስለምናወጣቸው 95% ናቹራል ጋዝ ነው። በፍጹም ይመረት አይደለም ማለት ነው። ስለዚህ እነኚህ ናቹራል ጋዞች የራሳቸው ችግር ስለነበረባቸው ኢሚሽን በዛባቸው። ስለዚህ የዓለም ደግሞ ከኢሚሽን የተነሳ ነው ኦዞን እንደዚህ የሳሳውና የሱን ምላሽ ለመመለስና ሁለት ደግሞ ሀብት ይባክናል። አሁን እነኚህ ሁለቱ ነዳጆች ላይ 10 ሊትር ሰተ 3.6 ነው እግር ጋር የሚደርሰው ሌላው የሚጠፋ ነው ማለት ነው። ኦኬ ሌሎቹ በቃ ይባክናል። ለምንድን ነው ይባክነው ሲባል እዛ ነው ያጠናሁት እኔ። ካጠናው በኋላ ለምን ይባክናል? ሀብት እኮ ነው። ኢትዮጵያ መንግስት ከውጭ ከአረብ ሀገራት ነዳጅ ሲያስገባ 40,000 ሊትር ቢያስገባ አስበው ምን ያህል ሊትር ቢጠቀመው ቢያንስ 10,000 ነው በቃ። ስለዚህ ግለሰቡም ገዝቶ ግርጋ ነው ማድረስ የሚፈልገው። ያው የነዳጅ ዋናው ጥቅም ጎማውን ማዞሩ ሌላ ምንም ችግር የለበትም። ስለዚህ ግን እዛ ውስጥ በጣም አደገኛ ችግሮች እየፈጠሩ ስለሆነ እነሱ ላይ ነው ጥያቄ የመለስኩት። እነሱ ለመጠየቅ ይሄ ኬዝ ምንድነው ብዬ ሳጠና ዲፊሸንሲ ኦፍ ኦክሲጅን ስለነበር እሱን ለመጨመር ሚታኖን ተጠቅሜ የኔ በጣም የተሻለ ገበያ ላይ ካለው የተሻለ ከሰልፈር ዳይኦክሳይድ ኢሚሽን ነፃ የሆነ ነዳጅ እየቀረብኩ ይኸው እስከ አፍሪካ እስከ ብሎም ደግሞ እስከ ዓለም አቀፍ ደረጃ ተሸላሚ የሆንኩበት ኢነርጂ ኤሪያ እሱ ነው። ያው እኔ በተወዳደርኩበት ኤሪያ አንደኛ የወጣው የራሽያ ነው፣ ሁለተኛ ቻይና ነው፣ ሶስተኛ ነው ኢትዮጵያ የወጣው። የት ላይ በተወዳደርክበት? ቻይና ላይ። ስለዚህ እዛ ውድድሮች ቻይና ከመሄድ በፊት ግን እዚህ ውድድር ነበሩ? እዚህ ነበሩ። መጀመሪያ 2016 ላይ የጀመረ ነበር። ከሀዲያ ዞን የተነሳሁት ሀዲያ ዞን ሳይንስና ቴክኖሎጂ ተወዳድሬ ነበረ። በተጨማሪም ሀዲያ ዞን ስራ ድል ፈጠራ ላይ ተወዳድሬ አንደኛ ነበር የወጣሁት። ወደ ክልልም ሄጄ እንደዛው፣ ከዛ ወደ አገር አቀፍ ሄጄ ክልልም አንደኛ ወጣል። ከዛ በኢትዮጵያ ማሸነፍኩና $2000 ተሸላሚ ሆንኩኝ ማለት ነው። $2000 አለ ተሸላሚ በእነ አልቋል። $2000 ሳይጨምር በደህና ጊዜ ነበር አጋጣሚ። ኦልሞስት 2017 ላይ ነው እንትኑን ብሩን ያገኘ ነው። ከዛ ያው እኔ አብዛኛውን ፈጠራዬን የምሰራው በኪሴ ከሰራው በኋላ ነው። እንደ ሆሳና ፖሊቴክኒክ ኮሌጅ ያሉ ተቋሞች ይረዱኛል፣ ያግዙኛል። ለዛ እነኚህ ስራዎችን እንሰራ ያው መፈንጠሪያ ሆኖኛል ብዬ ስለማምን ከዛ እሱን አገኘው። ከዛ ደግሞ ብዙም ሳልቆይ የአፍሪካ ውድድር ነበርብኝ። የት የተካሄደ? እዚህ የተካሄደው አጋጣሚ አዲስ አበባ። ግን ያው እስከ ተወሰነ ጊዜ ኦንላይን ነው የምታቀርበው። ከዛ 50 ውስጥ ስትገባ ነው በአካል ሄደህ የምታቀርበው። በአካል ሄጄ ያቀረብኩኝ። ከዛ ቶፕ 10 ዊነር ተብሎ 10 አሸናፊዎች ተብሎ የፕሮግራሙ ዋናው ቶፕ 10 ዊነር ተብሎ ነበር ያልነበረው። እሱ ላይ 10 ውስጥ ገባው። ቶፕ 10 ብለው ኮንግራቹሌሽን ተብሎ እውቅና ተሰጠን። ከዛ እሱ ላይ በጣም የተሳተፉና ስኪል ኢትዮጵያ ተብሎ አለ እዚህ ኢትዮ ቻይና ግቢ። እዛ ግቢ እኔ ደግሞ ሰመር ካምፕ አባል ስለሆንኩኝ እዛ ኢንኩቤሽን ላይ ስላለው እዛ ደግሞ ስራና ክህሎት ሚኒስቴር እኛን ወክለን ብለው የዚህን የቻይናውን ውድድር ዓለም አቀፍ ውድድር ኢትዮጵያን ወክለን ማለት ኢትዮጵያን ወክዬ ከዛ በኢነርጂ ትራክ የሚባል ከ8ቱ ትራክ ውስጥ ኦልሞስት አንደኛውን ትራክ ላይ ተወዳድሬ ውጤት አመጣው ማለት ነው። እና በጣም አገር ውስጥ የተወዳደርኳቸው ድርጅቶች በነገራችን ላይ ኤክስፒሪየንስ ይሆናል። ጥናትና ምርምሩ ከመጀመር በፊት ማለት ስራውን ከመጀመር በፊት ጥናት ታደርጋለህ? ጥናት አድርጌ ጥናትና ምርምሩን ጨርሼ ፔፐሩን ከጨረስኩ በኋላ ነው ቀጥታ ወደ ቢዝነሱ ወይ ደግሞ የሚባለው አሁን በዚህ ዘመን ቢዝነስ ብለን የምንጠራው ሊሸጥ የሚችል ከዛ ጥናትና ምርምር እያወጣው ነው ወደ ገበያ የሚገባው የሚችለው ይሄ ነው። እነኚህ የቀሩት ለምሳሌ አሁን ቆሻሻን የከተማ ቆሻሻ ወደ ሀብት መቀየር የሚል ጥናትና ምርምርን ከተሰራ በኋላ ነው ሀዲያ ዞን 6 ቀበሌዎች አሉ። 6ቱ ቀበሌ ላይ የሚወጣ ቆሻሻ የቱ ነው የሚል ዳታ ከተፈለገ እኔ ጋር አለ ማለት ነው። 6ቱም ሀዲያ ዞን ውስጥ 150,000 ቶን የሚሆን የቮሊዩም የሆነ
ፕላስቲክ ይወጣል፣ ይሄ ወደ ምን ይቀየራል የሚለው ነገር ሁላ መጀመሪያ ጥናትና ምርምር ላይ ጨረስኩ ማለት ነው። ዛሬ ስንት አመት በኋላ የሚሆነንም ለሚወጣውን ቆሻሻ ታውቃለህ? በቃ አሁን እስከ 10 አመት ሰርቼ ጨርሻለሁ። ከዚህ በኋላ ቀጣይ አመት ስንት ነው የሚሆነው? ከሚቀጥለው አመትስ ፕሪዲክሽን ይሰራል እና በዛ ተሰርቶ ያለቀ ነው። ከዛ ተነስቼ ከዛ ደግሞ የምግብ ተዋጽኦስ ምን አለ የሚለው ነገር ሰራው። የምግብ ተዋጽኦ የትኛው ነው ወደ ፈሳሽ መዳበሪያ የሚቀየረው? የቱ ነው ወደ ባዮጋዝ የሚቀየረው? የቱ ነው ወደ ዘመናዊ መጥረጊያ የሚቀየረው? አስፋልት ኮሪደር መጥረጊያ የሚቀየረው የሚለውን አይትሬሽን ነው መጀመሪያ የጨረራሁት ማለት ነው። ለምን መሰለህ? የኔ ዓላማ ከከተማ ቆሻሻ ማጥፋት ነው። ቆሻሻ እንደ ሀብት ነው። አሁን ህንድ 26% የሀብት የሚመነጨው ከከተማ ቆሻሻ ነው። 26% ገቢ ማለት እኮ ነው። አስበው፣ ቆሻሻ በራሱ ገቢ ማለት ነው። ቆሻሻ ሲወርቅ እንደ እንቁ ነው የሚቀበሉ። ለምን? አንደኛ ቆሻሻ ከረጅም ጊዜ በኋላ ከመሬት ጋር ሪአክት አድርጎ ሰዎች ወደ ኬሚካል ተቀይረው መልሰው ወደ አፍንጫቸው ያስገቡታል። ስለዚህ ያንም ከመከላከል አንፃር እንደ ከተማ በጣም ሊሰራበት የሚችለው ቆሻሻ ነው። ስለዚህ ያን ቆሻሻ ደግሞ እኔ ወደ ሀብት 68% ድረስ እስኪደርስ ድረስ መቀየር እንችላለን የሚል ጥናትና ምርምር ከሰራ በኋላ ከዛ ውስጥ ነው ወደ ፈጠራ ኦልሞስት ስታርታፖችን እየሰራ የመጣሁትና ስለዚህ ከዚህ ካታጎሪ ደግሞ ተነስቶ ወደ ፈጠራ የሚመጣ የማሸነፍ ቻንሱ ሰፊ ነው። ለምን? በደንብ ያን ባክግራውንድ በደንብ ስለሚሰራና ብቻ በጣም ጥሩ ጊዜ ነበር እላለሁ። ፈጠራ ስራ በዋናነት ደግሞ ችግሩ መጀመሪያ ታያለ በማህበረሰቡ ዘንድ እያደረሰ ያሉ ችግሮች ምንድናቸው የሚለውን መጀመሪያ ለይተ ለዛም ደግሞ አጋዥ የሚሆን አንተ ቀደም ብለህ በፈጠራ ስራው በደንብ ተሰራና ከዛ በኋላ ወደ ፈጠራው ስራው ማለት ምርምር ካረክ በኋላ ወደ ፈጠራው ስራ ትገባለህ ማለት ነው። ትክክል። ከዚህ አንፃር አሁን በተለይም ቀደም ብለን ለመጥቀስ ሞክራለና ነዳጅ የሰራው ነዳጅ በተለይም ከዚህ በፊት ሀብት እንዳይባክን አድርገ የሰራው ነዳጅ ነውና አሁን ኢትዮጵያ ከሌላ ሀገራት የምታመጣቸው ነዳጆች በተለይም ያላቸውን ሪሶርስ ነው ቆፍሮ ምናምን የሚያወጡት እና የሆነ ጊዜ ማቆሙ አይቀርም እና ያንተ ይሄን በምን ያክል የሚቀርፍ ነው? አንድ ቪዲዮ በኋላ አሳያለሁ። ምናልባት እዚሁ እናስገባዋለንና በነገራችን ላይ አሁን ከነሱ ጋር ስልጠና አብረን የጋራ ጊዜ ነበረን። እዛ ኢትዮ ቻይና ግቢ ላይ አብረን ነበረን ቻይኖች ጋር ምናምንና ሼር እየተደራረግን ማለት ነው። ከ48 አመት በኋላ በትሪሊየኑ ላይ አለ። ለምሳሌ አንድ ሳተላይት አለ ላውንች የተደረገ አየር ላይ ያለ ሳተላይት። ያ ሳተላይት የዓለም ያላትን የፊውል ኮንሰፕሽን ምን ያህል ስቶሬጅ አለ ዓለም ለምሳሌ ሊወጣ የሚችል ወጥቶ እንደ ድፍድፍ የተቀመጠ ሁለት ደግሞ ማዲያ ላይ ምን ያላል የሚል ነገር ሪከርድ ተደርጎ ተቀምጧል እንደ ዳታ ማለት ነው። ይሄን በዚህ አጠቃቀም ከተጠቀምን በዚሁ ፍሎ ከሄድን 47 አመት ብቻ ነው ኢነርጂ የሚቀረው ዓለም ማለት ነው። ስለዚህ እስከ 47 አመት ለምን ከተፈጥሮ የሚወጣ ነው ቤንዚንና ናፍጣ ብያለሁ። ስለዚህ የሆነ ቀን ሊያልቅ ይችላል። ካለቀ ለዚህ ቀድመ ነው ምላሽ የምሰጠው። በነገራችን ላይ ትሬኒንጉን ሶስት በዚህ በሁለት አመት ውስጥ ወደ 7 የሪሰርች ኮንፈረንስ ተደርጓል። በርሊን ላይ፣ ቶኪዮ ላይ ምናምን ግን አብዛኛው የተቀመጡት ስለ ኢነርጂ ጉዳይ ነው። ምክንያቱም ቅድም ዩቲዩብ ላይ የነበረው ለምን መሰለህ የአንድ ሀገር የአንድ ዓለም 70% ኢነርጂ ኮንሰፕሽን ነው። ወደድክም ጠላህም አንድ ሀገር ገንዘብ የሚያወጣው ለኢነርጂ ነው 70% ነው። ምሳሌ ላስረዳ። ለምሳሌ እኔ እናንተ ምግብ እንበላው ላለመሞት አይደለም፣ ለኢነርጂ ነው፣ ጉልበት ለማግኘት ነው። ሰው ምግብ ድንገት ቢያቆም ቶሎ አይሞትም። የሚሆነው ምንድነው የሚያደርገው? ጉልበት ያጣል። ስለዚህ የምግብ ዋና ጥቅሙ ኢነርጂ ነው ማለት ነው። ከምግብ ነው የምንነሳው። መብራት ዋናው ጥቅሙ ኢነርጂ ነው። ነዳጅ ዋናው ጥቅሙ ኢነርጂ ነው። መርከብ፣ አየር፣ ሳተላይት ሁሉም ፕሌኖችን በጠቅላላ ኢንፑታቸው ኢነርጂ ነው። ስለዚህ ኢነርጂ ለኢነርጂ ነው ከፍተኛው መንግስት ዓለም የሚያወጣው። ስለዚህ እዚህ ኤሪያ ላይ በደንብ መሰራት አለበት የሚል ኮንፈረንስ ረጅም ጊዜ ተደርጎ ያውቃል። ለምን እነኛ 47 አመት ነው የቀረው። ከጠፋ በኋላስ ምንድነው የምታደርገው? በጣም አስቸጋሪ ነው። ስለዚህ ያን ለመመለስ ተብሎ አማራጭ ነዳጅ ኢነርጂ እንዲሰራ እየተገደደ ነው። ለዛ ነው አሁን ዶክተር አብይ አህመድ በቅርቡ አይተህ ከሆነ አባይ ጨርሰናል፣ ባዮጋዝ እንገነባለን፣ ከዛ ደግሞ ኒውክሌር እንገነባለን። ያው የትኩረት አቅጣጫ ብሎ ያስቀመጡት ከዚህ በኋላ ለዛ ላይ 30 ቢሊዮን ዶላር ተበጅቶ እዚህ ላይ ነው አሁን እንደ ሀገርም አቅጣጫ ለመስጠት የምሞክረው። ለምንድን ነው ኒውክሌር ከሌሎች ኢነርጂ ዘርፍ ውስጥ ኃይል የማይባከንበት ኤሪያ ነው ይባላል። ለዛ ነው አሁን ብዙ ጊዜ የትልልቅ ሀገራት ኒውክሌር ማብላያ እንዳይገነባ አፍሪካ ውስጥና ትንንሽ ሀገራት ላይ ይከለከላል።
የሚከለከለው ያው ትልቅ እንዳይሆኑ ነው። የተለያየ ሪዝን ይነሳል። ዋናው ሪዝን ግን ሌሎች ኢነርጂዎች ይባክናሉ። እሱ ግን በፍጹም አይባክንም። ኤፊሺየንሲው ከፍተኛ ነው። ስለዚህ ከዚህም አንፃር ኒውክሌር የሰራ ኢነርጂ የሚያመነጩ እንደነ ጃፓን ያለው ሀገራት ኤፊሺየንሳቸው በጣም ሻርፕ ነው። ስለዚህ እዚህ ዘርፍ ላይ ከተሰራ አንድ ሀገራችን ወደፊት እንደምታደግ አም ሹር እርግጠኛ ነኝ ማለት ነው። ስለዚህ ለዛ ነው ኢነርጂ ላይ በጣም ትኩረት ተሰርቆ አሁን አፍሪካ ውስጥም እንደዚህ አይነት ትሬንድ ብዙም የለምና ስለዚህ እዛ ኤሪያ ላይ በደንብ እንዲሰራ በደንብ ትኩረት ተሰጥቶ እንዲሰራ የኛ ሀገር ብቻ ሳይሆን የዓለምም ችግር ስለሆነ ለዛ እቺ የቀረችው ነዳጅ አሟጠን ጨርሰን በነገራችን ላይ እኛ ሀገር ሁላ ማዲያ የሚቀዳው ነዳጅ እኛ ሳንጀምረው ማሟጠን ልንጨርሰው ነው። እሱ ነዳጅ አየር ላይ ሪከርድ እየተደረገ እንደሆነ ማንም ሰው ግን አያውቅም። ግን ዳታው ያን ነው ወርልድ ኦቶ የሚባለው ሪከርድ የሚያደርገው እያንዳንዱ ነውና ስለዚህ እቺ ሀገር ነገ ላይ ኢነርጂ ያሉ ሀገራት በካልቾ ሊጠለዙን እኮ ነው። ስለዚህ ያ እንዳይሆን እኛም አለን ለማለት በኢነርጂ ዙሪያ በደንብ እንዲሰራ የሚል ሀሳብ ሁሌም እኔም ማነሳለሁ። አሁንም ጨምሬ ማንሳት ፈልጋለሁ። ያው አንተ አለልን ከዚህ በኋላ እኛም ያሳስበን ነገር የለም። አሁን ያሳስበን ነገር ያሳስበን በደንብ ከዚህ በኋላ በደንብ ካለ እንግዲህ ግን ማለት አሁን ከሌሎቹ አሁን ለምሳሌ ከዚህ ቀደም ከነበሩ ነዳጆች አንተ ይለያል። ምክንያቱም የተፈጥሮ እጽዋትን ተጠቅመ ነውና ነዳጅ የሰራውና አሁን ያንተ ተሞክሮ አሁን ለምሳሌ ለውድድር ሲበቃ የተለያዩ መስፈርቶችን አልፎ ነውና የሆነ ቦታ ላይ የሚደርሰው እንድትወዳደር የሚፈቀድልህ ምን አይነት መስፈርቶችን አልፏል? ይሄ ያንተ የፈጠርከው ነዳጅ ናፍጣውን ጀምርና ነዳጅ የሰራሁት ሁለት አይነት ነዳጅ ነው ያለው። አንዱ ናፍጣ ነው፣ አንዱ ቤንዚን ነው። እኔ የሰራሁት የናፍጣ አይነት ነው። እዚህ ሀገር በጣም አስቸጋሪ ነው። ነዳጅ ሰርቻለሁ ብለህ ለሰው ብትናገር ማንም አይቀበልህ፣ ማንም አይሰማም። ስለዚህ ምን አደረኩኝ? ነዳጁን እየሰራው ሰው ቻሌንጅ እያደረገኝም እኔ ጎን ለጎን ግን ቴስቱን ለማለፍ ጥረት አደረግ ነበር ማለት ነው። ቴስቱ እዚህ ኢትዮጵያ ነዳጅ አቅራቢ ድርጅት አዲስ አበባ ነው የሚገኘው። እዛ ሄጄ ለአንድ ቴስት ወደ 5200 አካባቢ ለአንድ ቴስት ነው። ስለዚህ ኢትዮጵያ ውስጥ 4 ነው ጥናት የሚጠናው። በአራቱ ካለፍክ ነው ይሄ ከውጭ ነዳጅ ይገባላ። በፍጹም ወደ ማደያ አይሄድም። በነገራችን ላይ ካስጠና ካለፈ በኋላ ነው ወደ ማደያ ሄዶ ባለ ሀብቱ መሸጥ የሚችለው። ከወደቀ ወደዛው ወደ መጣበት። ምክንያቱም ኢንጂን ችግር ቻይ አይደለምና ያ ችግር እንዳይመጣ እኔም በዛ መንገድ አስጠንቼ ኮንፊደንሻል የሚል ደብዳቤ ያስኩኝ ማለት ነው። ከያስኩ በኋላ አመኑኝ። ከዛ ሞተር ላይ ተደረገ። 30 ሊትር ነበር 30 ሊትር ተጨምሮ ማለት ተጨምሮ ቴስት ተደርጎ አሁንም አንዱ ነዳጅነቱን ማረጋገጫ እንጂ የአንተ ነዳጅ ምርጥ መሆኑን ማረጋገጫው ግን ገና ኢንጂን ላይ አድርገህ ነው የምታውቀው። እሱን አደረኩኝ። የመጀመሪያም ቴስት ተደረገ፣ ኢሚሽን ቴስት ተደረገ። ኢሚሽን በጣም ኤንኦኤክስ፣ ካርቦን ሞኖክሳይድ፣ ካርቦን ዳይኦክሳይድ፣ ኤችሲ የሚባሉ ኢሚሽኖች አሉ። በዛ ፓራሜትር ሁሉ የኔ ቀንሶ ተገኘ። እንዲቀንስ ነው የሚፈልገው። ከዛ ደግሞ ሰልፈር ዳይኦክሳይድ የሚባል ከተፈጥሮ ከጉሎ ማለት ከቆቦ ስለሚዘጋጅ ሰልፈር የሚባል የለውም። ሰልፈር ከሌለ ደግሞ ሰልፈር ዳይኦክሳይድ የሚባል ኢሚሽን አይኖርም። ስለዚህ ከዛ ነፃ የሆነ ስለሆነ ነው ኦልሞስት ወደ ማሸነፉ የምትመጣው እንጂ ነዳጅማ ገበያ ላይ አይደለም ሊል ይችላል። ስለዚህ ሁለት ደግሞ በጣም ተፈላጊነት ቅድም ያልኩ የሀብት መባከን ችግር አንድ ችግር ነበር። እሱን ለማስቀረት እኔ ሄጄ ወደ 75% ኤፊሺየንሲ ያሳደኩ። ምን ማለት ነው በአማርኛ? ከ10 ሊትር 7.5ቱን መጠቀም እችላለሁ ማለት ነው። የኔ ነዳጅ ከዚህ በፊት የነበረው ግን 3.6 ነበር ከ10 ሊትር የሚጠቀሙት። እኔ ወደ 7.5 ሊትር ማሳደግ ቻልኩ። ይሄ ማለት ምንድነው? 10 ሊትር የገዛ ሰው 4 ሊትር እያተረፈ ነው ማለት ነው እኔ ሲገዛ። ስለዚህ ወደዛ ወደሚለው ይሄንን ማውራ ሎጂካል ሳይሆን ማውራ ተጠንቶ ሪከርድ ተደርጎ ዳታ ያለው ነገር ነው የምነግርህ። ፕሮፌሽን ላይ ለዛ ነው አሁን የተቀመጠ ነውና በዛም ነው አሁን በእነዚህ ውድድሮች ላይ ሻይን አድርጌ ሳሸንፋቸው የነበሩትና እንጂ ፈጠራ ስራ ጠፍቶ አይደለም። በነገራችን ላይ አፍሪካው ላይ ስንወዳደር ነው 2250 ተወዳዳሪ ነው የነበረው። በጣም ብዙ ውድድር የነበረበት ነው። ግን በቃ ኢነርጂ ላይ ግን ሬር ነው። አሁን ትንሽ አልተሰራም ታውቃለህ። ኢነርጂ አንደኛው እንትኑም ይሄ ሳይንሱን ኢንጂነሪንግ ቋንቋውን አንደርስታንድ ማድረግ ያስፈልጋል። ካልሆነ ይከብዳል። እኔ አሁን ብያለሁ እኮ ካልሆነ ሜትሩን ሰራው ለመወዳደርም ራሱ አስቸጋሪ ነው። እና አንዴ ከህንዶች ጋር ተወዳድሬ ወደ 52000 ብር አካባቢ ተሸልሜ አውቃለሁ። እንትን ቶፕ 5 ውስጥ ገብቼ ከህንዶች ጋር የሪሰርች ኮንፈረንስ አዲስ አበባ ዩኒቨርሲቲ ባዘጋጀው ላይ ተወዳድሬ ህንዶች አሉ፣ ኩባ ምናምን ነበሩና ውጮችም ሌክቸሮች ማለት ነው ዩኒቨርሲቲ ላይ የሚያስተምሩት ከነሱ ጋር ተወዳድሬ
52000 ብር ቶፕ 5 የገባው ሁሉም 52000 ብር ኢትዮጵያ እቺ ብር የምትናገራት ነገር በኋላ ዘራፊ እና ጠላት ስለዚህ እና እዛ ላይ ብሯ ትልቅ ሆና ሳይሆን ውድድሩ ግን በጣም ትልቅ ነበረ። እዛ ላይ አሁን ትንሽ ሰዎቹ አንደርስታንድ አደረጉኝ። ካሎሪሜትሩን ከነዳጁ ጭምር ነው እየቀረብኩትና በዚህ ነው ቴስት ያደረኩት። ከየት አመጣህ ቴስት ታደርጋለህ እንዳይለኝ፣ ምክንያቱም ይሄ ካሎሪሜትር ኢትዮጵያ ውስጥ አልተሰራም። እኔም ራሱ ሞዲፊኬሽን የሰራሁት ኮፐር ቲዩብ አድርጌ በዛ ውስጥ ጋዝና ውሃ ሳይቀላቀል ተደርጎ የተሰራውና እና ይሄን ነገር ማሳደግ የሚችለው በነዳጁ ነው በሚለው ወደ ነዳጁ አረኩኝ። ስለዚህ እኔ ነዳጅ ገበያ ላይ ካለው በኤሚሽንና ቅድም ባልኩ ኃይል የማይባክን ከመሆኑ የተነሳ በጣም ሀብት ሴቭ እያደረግን ስለሆነ ተመራጭ ነዳጅ ነው የሚል ነው ሪከመንድ የማደርገው ለሚገዙኝም ነገ ለሚመጣው ባለሀብትም ስፖንሰር መሆን የሚችል ማለት ነው። በጣም ደስ ይላል። አሁን እንግዲህ የሾፌሮቻችን ችግሮቻቸው እየተቃለለ ነው እያስባለሁ። ምክንያቱም ቀደም ሲል 10 ሊትር ከሚቀዱት የሚጠቀሙት ደግሞ 3.6 አካባቢ ነው። አሁን ደግሞ በአንተ ቤንዚን ሚኒመም እስከ 7 ነጥብ አካባቢ መጠቀም ይችላሉና ከዚህ አንፃር እንግዲህ አሁን የሚያስጨንቃችሁ ነገር የለም። ብቻ አሁን ላይ በተለይም እንደ ኢትዮጵያ የፈጠራ ስራ ላይ እየተሰጠ ያለ ትኩረት እንዴት ተገልጿል? አሁን ጥሩ ነገር አለ በየአካባቢው በተለያዩ ዘርፎች እየተሰሩ ያሉ የፈጠራ ስራዎች ተቀባይነታቸውን በዛ ልክ ምክንያቱም የሰራው ስራ አሁን አንተ ኢትዮጵያ ውስጥ የሰራውን ለዓለም እንኳን እያስተዋወቅ ያለበት ሁኔታ አለና ከዚህ አንፃር በፈጠራው ዙሪያ እንዴት ትመለከታለህ? በነገራችን ላይ አሁን ደስ የሚለው ትኩረት የተሰጠበት ጊዜ ነው። እኔ አሁን ባለኝ ኤክስፒሪየንስ እሱም ብቻም ሳይሆን አሁን ዘንድሮ አመት አምናና ካቻምና ራሱ እኩል አይደለም ብያለሁ። ኦልሞስት 3 አመት እያለፈኝ ነው እና እኩል አይደለም። እስከ በተለይ ስራና ክህሎት ሚኒስቴር በጣም ትኩረት ሰጥቶ እየሰራበት ያለው ኤሪያ አሁን ስኪል ኢትዮጵያ የሚባለው ከኢትዮጵያ የተውጣጡ በፈጠራ ስራ ላይ ጠንካራ የሆኑ ሰዎች የገቡበት ነው። እኔም እዛው ያለውበት ኤሪያ ስለሆነ አሪፍ በአገር አቀፍ የሚያሸንፉ በክልል የሚያሸንፉ ስራዎች ነው እዚህ ያሉት። እዛውን ቆንጆ ስራዎች ይወጣሉ። ስለዚህ ከሽልማትም አንፃር ከመደገፍም አንፃር ኢኩዊፕመንት ያነሳቸው ምክንያቱም አንድ ፈጠራ መጀመሪያ ከአይዲያ ነው የሚነሳው። ወደ አይዲያ ከዛ ፕሮቶታይፕ ነው የሚሆነው፣ ከዛ ሳምፕል ያላቸው ከዛ ነው ወደ ማስ ፕሮዳክሽን የሚመጣው። ስለዚህ አሁን የኛ ሀገር ትሬንድ ይሄ የፈጠራውን ራሱ እየተለማመድን ነው አይታል ከፍ እያለ ነው። መጀመሪያ አሁን እኮ ውጮችንም አይቻቸዋለሁ እነሱም አሁን በቃ ፈጠራ ላይ ያሉት ሞር ግን ነገ ላይ ደግሞ ይሄ ፈጠራ ወደ ማስ ፕሮዳክሽን ይገባልና ሀገር ላይ አሁን በጣም ትኩረት ሰጥቶት ነው። ግን ያም ሆኖ ግን ሙሉ አይደለም። አሁንም ምንድነው ሙሉ ነው? ለምሳሌ በተለይ እቺ አፍሪካ ሀገር እኛ አሁን መጀመሪያ የተሰጠን ቴክኖሎጂ ኮፒ ማድረግ ነበር። ከዛ ቴክኖሎጂን አዳፕት አደረግን። ከዛ አሁን እነሱ ሳይንስ ላይ ደርሰዋል። ሳይንስ ከባድ ነው፣ ቀላል ይመስላል ስታስበው። ሳይንስ ላይ ደርሰው እነሱ ስለ ሳይንስ ነው የሚያወሩት ማለት ነው። እኛም አሁን እነሱ ያለፉበትን ቀስ እያለን ዳድ እያለን ነውና እዛ ላይ አሁን መንግስት ከፍተኛ ዶክተር አብይ አህመድም ሰምተህ ከሆነ የፈጠራ ስራ ኦልሞስት የብሩህ ኢትዮጵያ ባለፈው በተዘጋጀው ላይ እሱም እንግዳውን ተጋብዞ ነበርና ሰመር ካምፕ ተመራቂዎች ስለነበሩ እዛ መጥቶ ምን ያህል በቃ ነገ ላይ የኛ ሀገር በዚህ ከየትኛውም አፍሪካ ሀገር ተወዳዳሪ የምትሆንበት ፊቸር እንዳለ ገልጸው ነው ይሉትና በጣም አሁን ጥሩ ነው። እውነቱን ለመናገር ግን ቻሌንጁ ምንድነው? አሁን ስፖንሰር ያስፈልጋል። አሁን ያ ወደ ውጭ ራሱ ሄደን እንወዳደር ብንፈልግ በጣም በቃ አንዳንዶቹ ውድድሮች ሁሉ ነገር ራስ እንድትችል የሚፈልጉ ውድድሮች አሉ። እነኛ ውድድሮች ላይ በቃ ስፖንሰር ኮኔክት የሚያደርገን አካል አሁንም ትንሽ ሌት ነውና እሱ ላይ በደንብ ቢሰራበት የፈጠራ ትኩረት ግን አሁን ጥሩ ነው። በጣም ጥሩ በተሻለ ምክንያቱም አንድ ኢትዮጵያ ታምርት የሚል ንቅናቄ አለ። የሀገር ምርትም የመጠቀም ነገር አለ። ሁለተኛ ደግሞ የተለያዩ ኤክስፖዎችም የፓናል ውይይቶች ላይም እንደዚህ በኢንተርፕራይዝ ዘርፍ የተሰማሩ እንዲህ ስራ ፈጣሪ የሆኑ ወጣቶችም ተሳትፈው ስራቸውን በደንብ የሚያሳዩበት አንዳንድ ጊዜ እንደዚህ ራስን ስራን የሚሸጥበት አማራጭ ከሌለ ደግሞ መስራቱ ዋጋ የለውምና አንተ የሰራውን ስራ በዚህ ልክ ተቀባይነት የሚያገኝ ከሆነ ደግሞ በጣም ያሰብከውን ደረጃ ለመድረስ ያግዛል ብዬ አስባለሁ።
ያለው። እንግዲህ አንተም በጣም ትልቅ ስራ እየሰራ ነው። ነገር ግን አሁን እያስቸገረ ያለው በተለይም ስፖንሰር ላይ ምክንያቱም እዚህ አካባቢ ብዙ ባለሀብቶች አሉ። ምክንያቱም እንደዚህ አይነት ስራዎች ደግሞ በጣም ጎልተው መውጣት አለባቸው። የሀገርን ኢኮኖሚ ነው የሚያስተካክሉትና ስፖንሰሮች በዚህ አጋጣሚ ታሪኩን አግዙት። አንዳንዴ አሁንም ብዙ የሚሰሩ ስራዎች አሉ። አሁን ላይ እስቲ አሁን የሰራቸው የፈጠራ ስራዎች ምን አይነት ደረጃ ላይ ይገኛሉ በአሁኑ ሰዓት? ጥሩ ጥያቄ ነው። በነገራችን ላይ እኔ ድርሻ ብዬ የወሰድኳቸው ምሳሌ ልንገር። ለምሳሌ አሁን የደረስኩበትን ደረጃ አንደርስታንድ ለማድረግ የኔ ድርሻ ምንድነው? የኔ ድርሻ በጣም አነባለሁ። በፈጠራ ዙሪያ ያሉ ከዚህ ፊት የተሰሩትን ስራ አነባለሁ። ይዤ ስመጣ የተሻለ ነገር ይዤ መምጣት አለበት ብዬ አምናለሁ። ሁለት ደግሞ ፈጠራ የጉልበት ስራ አይደለም። ፈጠራ የሚያልቀው በአይምሮ ነው። ኦልሞስት የሁሌ እየሰራ የምትሄደው የምትሰራውን ስራ እያወቅህ ነው የምትሄድ ያለበት። ለምሳሌ እኔ ማንም ሰው ኮፒ የሚያደርገውን ፈጠራ መስራት አልፈልግም። ገብተዋል። ስለዚህ ነው የጉልበት ስራ አይደለም ያልኩ። ስለዚህ የፈጠራ ስራ ግን ሁሌም የሚያድግ ነው። እኔ ባልሰራው እንኳን አንድ ኢትዮጵያዊ መጥቶ እንዲሰራ ፈልጋለሁ። ገብተዋል። እኔ በገንዘብ ምክንያት፣ በሀብት ምክንያት፣ በስፖንሰር ምክንያት ያጣሁትን ነገር ሰንበዲ መጥቶ ሰጥቶ ለዚች ሀገር ረፍት እንዲሆን ፈልጋለሁ። ለምን መሰለህ? በጣም ዓለም ላይ አስፈሪ የሚባሉ ሰዎች ሀገራት በኢነርጂ የታጠቁ ስለሆኑ ሌላ ምንም አይደለም። ስለዚህ የኔ ስራ ከፍ እያለ እንዲመጣ ከተፈለገ እኔ ቻሌንጅ ሆኖ ጀስት ተግባሮት ሆኖ የቆመውን ነገር ሰንበዲ እንዲያስቀጥል ፈልጋለሁና ወደ ፈጠራዎች ሲመጡ አራቱም ፈጠራ ሳምፕል ያላቸው ናቸው። ምን መድረስ ሲሆን ምናልባት ተመልካቾች ለምሳሌ አሁን ናፍጣውም ሳምፕል ያለው ነው። እየተመረቶ ቴስት ተደርጎ ፕሮፌሽን ከፍ ያለ ነው ማለት ነዳጅን ከፍ ማድረግ ስለሚቻል እና ሁሌም የሚያድግ ነው። ነዳጅ ኤፊሺየንሲውን እያሳደገ የምትሄድ ነው። እየተሸጠ ያለው ኤፊሺየንሲ የሚያድግ ነው። የኔ ኤፊሺየንሲ የሚያድግ ነው። እኔ አሻሽዬ እንደመጣሁት አይ ተፈጥሮ ነዳጅ ኮንፊደንስ አይሰጠንም ብዬ በሚመረተው ነዳጅ ነው የመጣሁት ማለት ነው። ወደ ባዮጋዝም ስንመጣ ቆሻሻ እየደፋን አካባቢን ከምንበክል ወደዚህ ሀብት እንስራ። ባዮጋዝን ቆሻሻን ወደ ሀብት መቀየር ቆሻሻ ማንፈልገው ነው ግን ሀብት ነው ወደሚለው ነው። ፈሳሽ መዳበሪያም ኦልሞስት ከቆሻሻ የመጣ ነው። ሌላ ምንም አይደለም። ሰዎች ምግብ ተጠቅመው ቤት ውስጥ በሚጥሉት ቆሻሻ ነው። ግን ሁሉንም ቆሻሻ ሳይሆን ለሱ የሚሆን ቶፕ 7 ብለን ኒውትረንቱ ከፍ ያለ ሃይድሮጅን፣ ካልሲየም፣ ፖታሺየም እነኚህን ኮንቴንት የያዙትን የእጽዋትን 3 እጥፍ ማሳደግ የሚችል ግሮዝ ሬቱን መጨመር የሚችል የተሰራ ነው። ሌላው ካሎሪ ሜትር ነው። ካሎሪ ሜትር ኢትዮጵያ ስላልነበራት እኔ ከዚህ በኋላ ኢነርጂን ቴስት ማድረግበት ለራሴ ዲቫይስ ነውና እንደውም አላማ የነበረው አንድ ሰው መኪና ተበላሽቶ ቢመጣ ነዳጅ እየበላብኝ ነው ብሎ ቢመጣ ቴስት የሚያደርግበት ዲቫይስ እኮ ነው። በነገራችን ላይ የለውም። አዎ በቃ የለውም። በቃ አንተ ምንድነው በቃ ጉልበት ነው ብለህ በመካኒክ ታስፈታለህ እንጂ ችግር አለ ብለህ የነዳጅ ችግር በፍጹም ኢትዮጵያ ውስጥ አይጠገንም። ስለዚህ ምንድነው ማድረግ የነበረብህ በካሎሪ ሜትሩን ሰክተህ ሜጀር አድርጎ ያንተ ኢነርጂ እየጠፋ ያለበት ይሄ ነው። ስለዚህ ችግሩ ይሄ ነው ብሎ የሚናገር ዲቫይስ ነው። ግን የኛ ሀገር አሁን ትንሽ ይችን አንደርስታንድ ስለማያደርጉ ስለዚህ እነኛ አራቱም አሁን የጠራውል ፈጠራዎች ሳምፕል ናቸው። በስፋት ተመርቶ ወደ ህዝብ መድረስ ላይ የመንግስት የስፖንሰር የተለያዩ ሰዎች መቀናጀት የሚፈልግ ነው። ለምን እንደዚህ ያልኩ መሰለ? ምናልባት አሁን ስኪል ኢትዮጵያ ከገባን በኋላ ወደ ማስ ፕሮዳክሽን እንዲመረት በዛ ውስጥ ማለፍ አለበት ተብሎ አሁን ውስጥ ልንጨርስ አካባቢ ነው። በዛ በኋላ ይሄ ጉሎ ሰፋ ያለ መሬት ይፈልጋል። እሱን ቀደም ላይ የምታመርትበት ሁኔታ መፈጠር አለበት። ሰፋ ያለ ካለ ደግሞ ገበሬ ልክ እንደ ስንዴ ይኸውልህ እንዴት መሰለ ሰሊጥ ዘርተን አይደለም ዘይት ያገኘ ነው ምን በላውን ዘይት ልክ እንደዛ ነው የሚዘራው። አሁን ነዳጅ ለማግኘት ጉሎ የሚባለው ነገር በጣም በብዙ ሄክታር ተዘራዋል። ከዘራው በኋላ እየፈለፈልከው እየፈጨኸው ዘይት ታገኛለህ። ከዛ 1 ኬጂ ዘይት ነው እስከ 7 ሊትር ነዳጅ የሚመረተው። ስለዚህ እሱን ካመረተም በኋላ ነው ምን የሚሸጠው ማለት ነው። ስለዚህ ከውጭ ምን እንደሆነ ታውቃ ምንም የለም። ማክሲመም ትንሽ ነው ሚታኖል ብንገዛ ነው። ሚታኖል ደግሞ ከተን ከፈለግን ሚታኖል ስኳር መታራ ስኳር ፋብሪካ ያመርታል። ከአገዳ ባጋዝ ማለት ነው ያመርታል። በሁሉንም በአገራችን ነገር መጠቀም እንችላለን። ስለዚህ የኔ ፈጠራዎች አብዛኛው ሳምፕል ላይ ነው። ሀሳብ አይደለም ማውራ አይዲያ አይደለም ሳምፕል ነው። ሳምፕል ማለት ተጨባጭ ያለው ቴስት ተደርጎ ጀስት ሁሉም ፕሮፌሽናሊ የሆነና ሁለት ደግሞ እንዲህ ምን መሰለህ በዚህ ዘመን አሁን ውድድሮች ላይ መስራት አይደለም የሚፈልገው
ላንተ ለሰራው ስራ የሚያረጋግጥልህ ተቋም ያስፈልጋል። ስለዚህ በቃ ያንተ ስራ ከፍ ያለ ክሬዲት ያለው ማለት ደግሞ የሆነ ሊያሸንፍ የሚችለው ፋርዘር ፕሮፌሽናል አልፎ ነው እንጂ ጀስት አንድ ሰው ተነስቶ ይሄን ውሃ ሰራው ቢል 1 ሊትር ውሃ በጣም ንጹህ ከገበያ ላይ ካለ ከሁሉም ከሚሸጠው ውሃ የኔ ውሃ ይሻላል ሲል ያንተ ውሃ ምንድነው የሚለውን ነገር የቴስት ፓራሜትሩን ማለፍ አለበትና እኔ እንደዛ ነው ማምነውና ስለዚህ በዛ ውስጥ ያለፈ ነው። ሁሉም ሳምፕል ያለው ነው። ፕላስ ደግሞ የተሞከረ ነው። ሁሉም የተሞከረ ነው። በጣም ጥሩ በእውነት አሁንም ብቻ ቀደም ብዬም ተጠቅሻለሁ በደንብ አስፈተት ሄድበታለህ ብዬ አስባለሁ። ከዚህ በኋላም ደግሞ አንተ እንደ አካባቢም ተመርቶ ለገበያ የሚቀርብበት ሁኔታ ይፈጠራል። ምናልባት አንተ እንደራስህ ምናልባት እዚህ እንደ አካባቢ ይተጠቀምክበት ሁኔታ አለ? አዎ ቴስት ከተደረገ በኋላ አንድ ጊዜ 30 ሊትር ከአመረትን በኋላ ኦልሞስት እዛ የሞከረው መኪና ላይ ነው ሲጀመር። ግን ቴስት ኢንጂን ይባላል ራሱን ችሎ ቴስት ኢንጂኖች አሉና ከዛ እዛ ከሞከርን በኋላ አንድ ጊዜ እዚህ ውድድር ነበረኝ አዲስ አበባ ላይ እና እዛ የተዘጋጀ ላይ የናፍጣ መኪና ላይ አድርግ ተባልኩኝ ማለት ነው። ከዛ አድርግ ሲባል የመኪናውን ዲዛይን ሞዲፊኬሽን አለው ጎግል ላይ እንደዛ አይቼ ነው የምጠቀመውና ብለንድ ይደረጋል። በነገራችን ላይ የኔ ነዳጅ ከሌላው የሚለየው ከናፍጣ ጋርም ተቀላቅሎ መጠቀም ይችላል። ያ ነው ለየት የሚያደርገው ሌላው እንደው እና ቅድም ያላነሳሁት ማለት ነው። ከዛ ከናፍጣ ጋር 50% ቀላቅዬ ኢንጂን ላይ አድርገን ተጠቅመን እናውቃለን። በደንብ አድርገን ሁላ በነገራችን ላይ ጭሱ ይቀንሳል። ጭስ እንኳን ይቀንሳል። ምክንያቱም ቅድም ያልኩህ እኮ ኃይል የባከነው በጭስ ውስጥ ነው ሞር የባከነው። አሁን እሱ ቴክኒካ ስለሆነ ነው ያላወራሁት። ቴክኒካ ስለሆነ ነው ጭስ ቀነሰ ማለት። ምክንያቱም ጭስ ውስጥ እኮ ሳይቃጠል ይወጣ ነዳጅ አለ ማለት ነው ሐሳቡ። ስለዚህ ያ ሳይቃጠል የወጣው ባንተ ባስተካከልከው ቴክኖሎጂ መሰረት እዛ ኢንጂን ውስጥ ተቃጥሎ እንዲወጣ ነው አላማው። እዛው ተቃጥሎ በርኖሮ በስርዓቱ ነዳጁን በአግባቡ ተጠቅሞ እንዲወጣ ነው የተፈለገውና ተጠቅመን እናውቃለን ብለን እንዳርገን ነው። ግን አሁን ምንድነው መሰለ ኢትዮጵያ ውስጥ የሚጠኑ 4 ፓራሜትር ነው ነዳጅ ሴፍ ነው የሚባለው ማለት ነው። ፋርዘር ደግሞ ይሄ ሰስተናቢሊቲ ኢንዴክስ ተብሎ አንድ መኪና በ20 አመት በ30 አመት የሚያመጣውን ኬዝ የምናስጠናው አፍሪካ ውስጥ የለም፣ ወደ አውሮፓ ሄደን ነው። እሱን ደግሞ እንዲያስጠኑ ብለን ለአንዳንድ አካሎች ኢንፎርም አድርጌ እነሱ ፕሮሰስ ላይ ናቸውና ስለዚህ እሱ ሳምፕል ኦልሞስት ኢንጂን ላይ ችግር አያመጣም፣ ግን ፎር ዘ ሎንግ ታይም ለረጅም ጊዜ መኪናው ሰስተናብል የሚለው ቃል ራሱ እኮ ከኢንጂን ጋር ምቹ ሆኖ ለዘላለም ይኖራል ወይ ነው። ኦልሞስት ያ መኪና አርጅቶ እስኪጣል ድረስ ይሆናል ወይ የሚል ጥናቶች አሉና እነሱ ጥናቶች እኛ ሀገር አይጠኑም። የኛ ሀገርም 4ቱ ይወዳው በቃ አንድ ነዳጅ ሴፍ ነው ብሎ ወደ ገበያ ለማሰራጨት መሆን የሚችሉት እነኛ 4ቱ ናቸው። 4ቱንም አስጠንቼ ያልፌ ነው ኮንፊደንሻል ተብዬ ተሰጠኝ። ለመጀመሪያው ጊዜ ያስጠናው ጊዜ እንደውም ስራዬን አጋጣሚ እዛ አርባ ምንጭ ላይ ክልል የተዘጋጀ ጊዜ ክብርት ሙፈሪያት ነበረ ያየችውና በጣም ተመችቶት ይሄ እንዴት ወደ ገበያ አልገባም ብላ ኃላፊዎቹን ሁላ ኮሙኒኬት ስታደርግ ነበርና እኔም ወደዛ ወደ ሰመር ካምፕ ወይ ደግሞ ኢትዮጵያ የገባውበት ዋናው ምክንያቱም ይሄን ነገር አድቫንስ ለማድረግ ነውና ሁሉ ያለው ነገር እነኚህን ነገሮችን ኤክሰርሳይዝ እያደረኩ አሁን እሱ ብቻ አይደለም ገና አሁን ውድድሮቹም አሉን ሲኖርን አሁን ከዚህ ከመጀመሪያ ውድድሮች የወሰድኳቸው ነገሮች ላይ ማሳደግ ፈልጋለሁ። በነገራችን ላይ እኔ ያስኩት አይደለም የትኛውም ፈጠራ የሚያድግ ነው። በነገራችን ላይ there is no obsolete የሚባል ነገር የለም እዚህ ምድር ላይ ሁሉም ወደ 100 ኤፊሺየንሲ ማደግ የሚችል ነገር ነውና ስለዚህ እያደገ የሚሄድ ነው። ግን በቃ ቅድም እንዳልኩ ወደ ማርኬት ለማስገባት አንዳንድ ነገሮች ተግዳሮት ሆኗል። ኦልሞስት ይመጣል ብዬ አስባለሁ። አዎ እንደ ሀገርም እንደኛ እኔ እንደ ግለሰብ ብቻ ሳይሆን እንደ ሀገርም ትንሽ ያስቸገረ የመጣው ነገር የፈጠራ ስራን ለማህበረሰቡ ማድረስ ለምን በጣም ብዙ ነገር ስለሚፈልግ አዌርነስ ይፈልጋል፣ ለማስ ፕሮዳክሽን ካፒታል ይፈልጋልና እነኚህ ነገሮች ያው የኛ ሀገርም ያለንበት ነገር ነውና ስለዚህ ጥሩ ነገር ይመጣል ብዬ አስባለሁ። አሬ ያስተካከላል። እንደዚህ አይነት ትልቅ ችግር የፈታ ስራማ በእርግጠኝነት በአጭር ጊዜ ወደ ገበያ ላይ ይገባል የሚል እምነት አለኝ። ምክንያቱም እየተሰጠ ያለውን ትኩረት በዛ ልክም ወደዛ እንዲገባ የሚያደርግ ነውና ብቻ እኔም ተስፋ አለኝ። ከዚህ በተጨማሪ አንድ መረጃ ሳጣራ ብዙ ጊዜ ታሪ ከሰው ጋር እንኳን ሆኖ ሰው ስልኩን ሌላ ነገር መረጃ ሲያይ እሱ ሁሉም ስራ እየሰራ ነው የሚገኘው የሚል ነገር ሰማውና እውነት ነው እንዴ? እንደውም አንዳንዴ እንትን በነገራችን ላይ
የሆነ ነገር ቤት ሰርተ መጣ ከጓደኛ ጋር ሆነ ቡና ጠጣላ ምሳ ትበላለህ ስትበላ ወደ ኋላ ይመልስህና ቤት የሰራውን ስራ በኋላ የሚባል ነገር ነው የሚችኝ በነገራችን ላይ እዚህ ነው ኪልም ማረገው ጥያቄው ሲመጣብኝ ማለት ነው ይመጣባል ጥያቄው ሲመጣ ቶሎ ጎግል አደርጋለሁ ያንተ ተው እንጂ ይባላል ጀስት በቃ ያው ፌስቡክ ተጠቃሚ ነኝ ሶሻል ሚዲያ ምንኛ የምጠቀማለሁ ነገር ግን በጣም በቃ እቺን ነገር ካልመለስኩኝ በፍጹም እንትን አይደለም በኋላ የሚባል ነገር የለምና አንዳንዴ ጓደኞቼ ይወላ ፈላስፋው አይበቃም አይነት ነገር ባላለው ግን እኔ ኖርማሊ እንደዛ ነው አሁን የሆነ ጥያቄ ከፈጠረብኝ ከቆየ ስለምረሳው ነው ረሳው እና እንደ አዲስ መልሼ ከማስበው እዚህ ኪል አድርጌ ማስታወሻ ይዛለሁ በነገራችን ላይ ቴሌግራሜ ማስታወሻ ነው ሁለት ቴሌግራም አለኝ በአንድ ቴሌግራም ወደ ራሴ ቴሌግራም ነው የምልከው አራሳውን በቃ እንደዛ ነው የምልከው የትኛውንም ነገር ቤት አንብቤ መጥቼ ቤት አስቸግሮኛል በቃ አልኩ እንዴ አለኝ ሲለኝ ድንገት ቡና ጠጥቼ እያወራው ይመጣልኛል የሆነ ሐሳብ ሲመጣልኝ ትንሽ ብቆይ እረሳዋለሁ ለዛ ከዚህኛው ቴሌግራም ወደዛኛው ቴሌግራም ልኬያለሁ ከዛ አረሳውም በቃ ያን ነገር የሆነ ሰዓት ላይ ስፈልገው ኮፒ ያደርጋለሁ ምን መሰለ አሁን ፈጠራ መስራት ብቻ አይደለም አሁን የሚፈልገው ይዘህ የምትቀርበው ነገር ህዝብን አሳማኝ መሆን አለበት ነው በነገራችን ላይ አሁን እኔ እውነቱን ልነግርህ ከኔ የተሻለ ፈጠራ ይኖራል ወይ ሊኖር ይችላል አምናለሁ ሀዲያ ውስጥ ራሱ አይቻቃለሁ ነው እኛ አሁን ስንወዳደር እዚህ አካባቢ ከሀዲያ ዞን ነው የምትነሳው ምንም አማራጭ የለም ስለዚህ ከዚህ ተነስተን ስናይ እዛው አካባቢ የሚሰሩትን ስራዎች ሳይ በጣም ቆንጆ ስራዎች ነው ያለው ስናይ ግን የማቅረብ እንደው በነሳት ላይ በነጻ ትሬኒንግ ልሰጥ ነበርና የማቅረብ የሚባል ነገር ደግሞ አለ ለሰው ይዘህ ስትቀርብ ሁሉም ሴክተሮች የሚፈልጉት ነገር በጣም የተለያየ ነው አይታል እኔ አሁን በሆሳና ፖሊቴክኒክ ኮሌጅ እወዳደራለሁ በዩኒቨርሲቲዎች ሪሰርች ኮንፈረንስ ላይ እወዳደራለሁ በተጨማሪ ሀዲያ ዞን ሳይንስና ቴክኖሎጂ ስለሚሰሙ ነው የምነግርህ ሳይንስና ቴክኖሎጂ እወዳደራለሁ ሀዲያ ዞን ስራ ዕድል ፈጠራ እወዳደራለሁ ስለዚህ እነኚህኖች ላይ ሲወዳደር ለየትኛው የቱ ያስፈልጋል የሚለው ነገር እዚህ ይቀርባል ለምን ምክንያቱም ይሄ የመጀመሪያም ጥናት ስለምታደርግ ምክንያቱም ፈጠራ አሪፍ ሰርተ በማቅረብ ምክንያት ትወርቃለህ ለምን መሰለህ መጀመሪያ ፈጠራ ማሸነፍ አለበት ለድጋፍ ፈጠራ መጀመሪያ ህዝብን ማሳመን አለበት ካላሳመነ ማንንም ፈጠራን ሊያወርድልህም ሁለት ደግሞ ሊደግፍህም አይችልም ሊሸልምህም አይችልም ይሄን ደግሞ የምታውቀው ስለዚህ ፈጠራ ቤት ውስጥ የሰራው ስራ ድንገት መንገድ ላይ የመጣ ራስን ይጠይቃል ለዛ ጥያቄ መመለስ የምትችለው ደግሞ you are always YouTube እና Google dependent መሆን አለበት ለምን ካንተ የተሻሉ ሰዎች ጽፈውታል አንተ የሰራውን ሳይሆን እነሱ የሰሩትን ጽፈውታል ስለዚህ አንተ ከነሱ የሆነ ነገር ትወስዳለህ የራስን ስራ ልትሰራ እንጂ ከሰማይ ዱብ ያለ ነገር የለም እዚህ ምድር ላይ አንተ ምንድነው የምታደርገው ከነሱ ተነስተ የራስን ስራ ሻርፕ ለማድረግ ማሳደግ ነውና አንዳንድ ሰው አይተኮና ሌላ ጨዋታ በጣም የተጫወተ ፌስቡክ ሁላ ኢንተርቴን የሚያደርገው ሰው አለ አንዳንዱ ቲክቶክ ኢንተርቴን የሚያደርገው አለና እኔ ቲክቶክ እያየሁ ራሱ ጥያቄው ከመጣ ወደዛ ነው የሚለው ቶሎ ብዬ ማለት ነው ለምን ብዙ ጊዜ የተሸወርኩት ነገር ሰራዋለሁ ብዬ ያመለጠኝ ብዙ ነገሮች ስላሉ ማለት ነው እና ለዛ ደሞ ነው አሁን እቺ ሀገር የመጀመሪያ የምትፈልገው እኔ መምህር ነኝ መምህር ደግሞ ኦልዌይስ ተወዳዳሪ መሆን አለበት ገብቷል እኔ በነገራችን ላይ በማስተማርም ተወዳዳሪ ያውቃለሁ በፈጠራም ተወዳዳሪ ያውቃለሁ ስለዚህ ኤክስፒሪየንስ እንዲሆን ሰው ሻርፕ መሆን የሚችለው በመስማት አይደለም በማንበብ በእውነት ነው ነገር በመስማት አይደለም ለምን መሰለህ የሰማኸው ነገር ወይ ትክክል ነው ወይ ትክክል ላይሆን ይችላል የተጻፈ ነገር ግን በጥናት ነው የተጻፈው ምክንያቱም ስህተት ከሆነ እኮ ያንተን ጉግል ላይ ያለ ሊያስ ያጠፋባል አይታ ዲስፕሩቭ ያደርግባል መስማት ግን ኤክስ ከተባለ ሰው ሰምቶ ይችላል ስህተት ለዛ ነው እኔ ምን አምናለሁ መሰለህ መምህር መሳሳት ይችላል ማሳሳት ግን አይችልም ራሱ ሚስቴክ መስራት ይችላል ግን ሰዎችን ስህተት ውስጥ ማስገባት ግን አይችልም ለዛ በተለይ መምህር ስትሆን ሁሌም አንባቢ መሆን አለበት ለፈጠራው ብቻም ሳይሆን ጀስት ለራስህ ምክንያቱም ሁሌ ከፊት ለፊት ተማሪ አለ ማለት ነው አሁን ኮሌጅ ተማሪ ዩኒቨርሲቲ ተማሪ ለብዙዎች አሪያ ስትሆን ጥያቄ ይዘህ የምትቀርባቸው ነገሮችን ይዘው ሲቀርቡ አንተ ለመመለስ አንባቢ ነውና ስለዚህ ጀስት እንደ ፉገራ አይነት ነገሮችን ቢመጡ እኔ የተጠቀመኝ ኤሪያዎች ነበሩ ከማስተማርም አንፃር ከፈጠራውም አንፃርና ስለዚህ
ሙድ ቢያዝብኝም ችግር የለም። አይ አንተም ለጥሩ ነገር ነውና ጓደኞችም እነሱም ይረዱሃል ብዬ አስባለሁ። ችግር የለም። ምናልባት አሁን ያንተ ስራ የት ይደርሳል ከዚህ በኋላ? አሁን በተለይም አሁንም ያሰብካቸው ነገሮች ይኖራሉ ብዬ አስባለሁ። አሁን በምትጀምረው በሰራሃቸው ስራዎችም ያንተ ስራ የት ይደርሳሉ? ምክንያቱም አሁንም በጣም ተቀባይነት ያላቸው ስራዎችን የሰራኸው፣ እስቲ በምን ያክል ጊዜ እዚህ ደረጃ ይደርሳሉ ብለህ የምታስበው ነገር እስቲ? እመነኝ፣ እኔ ማለት ነው የኔ ስራ ብቻም ሳይሆን አሁን እኔ ጓደኞች አሉኝ አብሮኝ የሚሰሩ ያው ከተለያየ ከኦሮሚያ ክልል ከአማራ ክልል ከተለያየ ቦታ የሚመጡ ንጉስ የሚባል ጓደኛም አለኝ። አንዳንድ ስራ ላይ የሚያግዘኝ አብሮኝ የሚሰራ እንደገና ደግሞ አድኖ የሚባል ያጎቴ ልጅ አለ አብሮኝ የሚሰራና እና ዞሮ ዞሮ ብዬ የፈጠራ ስራዎች ነው ያለውና እመነኝ ቅርብ ጊዜ ነው የሚፈጅብን እንደ ሀገር ማለት ነው። የኔም ስራም ጭምር የሌላውም እርግጠኛ ነኝ ዓለም ላይ እስከ 10 ውስጥ ባለሀብት ጥራ የምትለኝ 10 ውስጥ 7ቱ ኢንተርፕረነር ናቸው። አሁን እኔ የፈጠራ ባለሙያ ነኝ፣ ኢንተርፕረነር አለው። ነገ ላይ ኢንተርፕረነር ነው የምሆነው። ኢንተርፕረነር ማለት ምን ማለት ነው? በፈጠራ ስራ ለሰዎች ሁሉ መፍትሄ የሚሆን ሰው ማለት ነው። በስሩ ሰራተኛ አንተ እኮ የራስህን ብቻ አይደለም። አሁን እኔ ራሴ ብቻ ነኝ የተቀሰቀሰ ወደ ታር በራሴ ፈጠራ። ነገር ግን ይሄ ፈጠራ ወደ ህዝብ ቢወርድ ሰራተኞች ውስጥ ላይ ይኖራሉ። ሁለት ደግሞ ከስተመር ይኖራል። ከስተመር ይላል የሀገሩን ገንዘብ አግኝቶ በዶላር ይገዛ የነበረው ያ ችግር ሁሉ ተቀርፎ ገበያ ላይ ባለው አንተ። ስለዚህ ይሄ ጊዜ ሩቅ አይደለም። የኔ ፈጠራ እመነኝ ፊት አድርጎ ማለት ነው ወደ ህዝብ ደርሶ የሆነ ቀን ኢንተርፕረነር ሆኜ ዛሬ ፈጠራ ባለሙያ ላይ ቀረብኩት ኢንተርፕረነር ሆኜ አንተ ታቀርበኛለህ። እርግጠኛ ነኝ ዛኔም ኢንተርፕረነር ሆነ እርግጠኛ ነኝ። ኢትዮጵያ ውስጥ አሁን ቢጂአይን ታውቃለህ? ቢጂአይ አውቃለሁ። ቢጂአይ ራሱ ሆሳና እንደተማረ ነው መረጃ የነበረኛው። ሆሳና ነው የተማረው እንደዛ ይባል ሰምቻለሁና እዛ ብሩ ኢትዮጵያ ላይም ኮሙኒኬት ለማድረግ ሞክረናልና እና እሱ አሁን በቃ ጀስት ኢንተርፕረነር ነው። ጀስት ልክ እንደዚህ ቁጮች ላይ ተለመደ ነው። አሁን ለምሳሌ ቢልጌትም በተስልቆ የማይክሮሶፍት ባለቤት አሁን በቃ የሆነ ሁሉም ሰው በራሱ ፈጠራ የተሳካለት ሰው ለምን መሰለህ ሽጦ መግዛት ቶሎ ከፍተኛ ሀብታም አያደርግም ተብሎ ይወሰዳል። ኢንተርፕረነርሺፕ ግን እውቀትም ነው ጭምር ነው አይታል። ምክንያቱም እውቀት ተሽጦ የማያልቅ ስለሆነ ነው። ግን ለምሳሌ ይሄን ሲኒ ገዝተህ ስትሸጥ የሆነ ገንዘብ ታገኝበታለህ። this is not your entrepreneurship ያንተ ፈጠራ ኢኖቬሽን የታከለበት ካልሆነ ስለዚህ ከነሱ ልምድ ስንወስድ ይሄ በራሱ ፈጠራ ወደ ቢዝነስ የገባ ሰው ለራሱ ብቻ ሳይሆን አይደለም ለሀገሩም ለማህበረሰቡ መፍትሄ ይሆናል። ስለዚህ የኔ ስራ ብቻም ሳይሆን ከጎን ያሉ ስራዎች ራሱ ቅርብ ጊዜ ነው። ምክንያቱም እንደ ሀገርም ቻሌንጅ ስላለ ነው ያውቀዋለሁ። እኔ ያው ኔቸር ምን መሰለ እንዲህ ይሄ ተቋም ሞቀስ ምናምን አልወድም፣ አይመቸኝም። ምክንያቱም እንደ ሀገርም ያለው እቺ አፍሪካ ምን ታውጥቻለህ እኔ ኃላፊነት እኔ ላይም ቻሌንጅ እንዳለውላ ተቋም ላይ ቻሌንጅ ይኖራል፣ እንደ ሀገር ቻሌንጅ ይኖራል። ግንስ ተሻሽሏል? አዎ ተሻሽሏል። እውነት ብዙ ነገሮችን አሁን ድሮ ፈጠራ የሚባለው ራሱ አንደርስታንድ ለማድረግ የሚቸገርበት ዘመን ነበር አይደል? አሁን ግን ፈጠራ በጣም እየለመድ ነው። አሁንስ ለዛ ነው እኔ አሁን ዲስከሬጅም አልሆነው እንደ ሀገርም አይሰማኝ። ለምንድን ነው ዛሬ ላይ ይሄ ፈጠራን መላመድ ከዛ መሞከር ከዛ ፕሮፌሽን ከፍ ማድረግ ነገስ እንደ መንግስት ደግሞ የሁሉንም ፈጠራዎች ወደ ህዝብ ማስተላለፍ የሚመጣበት ጊዜ ይመጣል፣ ሩቅ አይሆንም። ስለዚህ እመነኝ እቺ የተቸገረች ሀገር የተቸገረች አካባቢ በልጆቿ ነዳጅ እውነት አይደለም ሩቅ በእኛው ጊዜ መልስ ይመጣል ብዬ አስባለሁ። በተለይ ኢነርጂ ዙሪያ ላይ እኔ አሁንም ማልቀስ ፈልጋለሁ። በነገራችን ላይ አባይ 5131 ሜጋዋት ነው የሚያመነጨው ባለኝ መረጃ። ይሄ ኢነርጂው ነው። ግን ቤት ሲደርስ ነው እኔ የምፈልገው። ቤት ሲደርስ ማለት አምፖል ሲያበራ። አሁን ሰው ያቅም እንጂ እኔ ኤሌክትሪክ ተማሪ አይደለሁም፣ ግን በነዳጁ ስለማውቀው ኤሌክትሪክ ላይም ለማንበብ ሊትሬቸር ሞክሬ ያውቃለሁ። 5131 ያመረተው አባይ በ12 ተርባይን ወይ ደግሞ በ13 ተርባይን ያመረተው የኢነርጂ ቤታችን ሲደርስ ጠፍቶ ጥቂት ነው የምናገኘው በመንገድ። አሁን ዓለም እያነሳ ያለው እሱ ነው። ሰው የሚያወራው ስለ ኤክዘርጂ ነው፣ ስለ ኢነርጂ ነው። ስለ ኤክዘርጂ እናወራ። ስለ ኤክዘርጂ ማለት
አንድ ሰው ኢነርጂን ገዝቶ ምን ያህል ይጠቀም፣ ምን ያህልስ ባከነበት፣ ያልበላውን ነገር ለምን ትከፍላለህ የሚልበት ዘመን ሩቅ አይደለም። ቅድም ብያለሁ 10 ሊትር ነዳጅ ገዝቼ እኮ ነው 3.6 የተጠቀምኩት። ማን ነው ጦስ ነው እንደዛ ውስጥ እንደዛ ያደረገው? ኤሌክትሪክ ላይም እንደዛ ነው፣ ሁሉም ላይ እንደዛ ነው። ስለዚህ ያለም የሚባክን ነገር መኖር የለበትም። መፍትሄ ያለው አዎ፣ እኔ እኮ መፍትሄ የሰጠው ነው ነዳጅ ላይ ኤሌክትሪካል ስለማይመለከት ይተው ሁሉም ነው። ምግብ አሁን እኔ የበላሁት ምግብ ላይ ይለጠፋላ። ለምሳሌ አንድ ምግብ የሚሰጥህ ኪሎ ካሎሪ ይሄን ያለው 1500 ባለ ምግብ በልተህ ለቦዲ ሜታቦሊዝም ላንተ የሚሰጥህ ምን ያህል ነው ሲባል በፍጹም ሎስ ነው። ወደ 46% ምናምን ነው ያነበብኩትን ነገር። ስለዚህ በዚህ ሙያ ያሉት ደግሞ ይሄን ጥያቄ መመለስ ይችላል። ለምንድን ነው ሎስ የመጣው ሰው ውስጥ? ስለዚህ ኢነርጂ የዓለም ኢነርጂ ይባክናል። አባይም ወደድንም ጠላንም አምፖል ጋር ሲደርስ ስለዚህ ያን ምላሽ መስጠት ይቻላል። አዎ እንዴት ይቻላል? ልክ አሁን እኔ ነዳጅ ላይ ኤክሰርሳይዝ እያደረኩ ቅድም ያልኩ ከፍተኛውን ያዳንኩት አገር ውስጥ የሚጠፋውን ኢንጂን ውስጥ የሚጠፋውን ሀብት ነው ብያለሁ። ልክ ኤሌክትሪክ ላይም ምግብ ላይም ሌሎች የኢነርጂ ተዋጽኦ ላይ መከላከል አለብንና እዛ ኤሪያ ላይ የሚያግዘን ሰው እንደውም በጋራ ቢኖር ቢሰራ በጣም ለውጥ ይመጣል። ምክንያቱም ሀብት ነው። ቅድም ብያለሁ የትኛውም ሀገር በኢነርጂ ላይ ጠንካራ ከሆነ አሁን አባይ ስንገነባ ምን ያህል ጠንካራ ያለው ጥንካሬ ይለያል። ሲጀመር ድባቡም እኮ ይለያል። የህዝቡ ማለት አሁን የኢትዮጵያ አንድነቱም በዛ ልክ እኮ እየሰፋ የመጣበት ብዙ ገንዘብ ያወጣ ነው ማባያ ነው። ብዙ ገንዘብ የምናገኘው ማባያ ነው። ለምን ኢነርጂ በቃ ጀስት አንድ ሀገር ፕሮድ የሚያደርግበት ኤሪያ ነው እና እዛ ላይ በደንብ ብንሰራ ሀገራችንንም ከሚጠፋው ነገር ብናድናት የሚል ሁሌም የማወራው መለፈልፈው ነውና ይመጣል። ዘመን እየመጣ ነው። ደስ የሚለው እግዚአብሔር ይመስገን። አሁን እናንተም እያመጣችሁ በእውነት በጣም ትልቅ ነገር ነው። አሁን ደስ የሚል ነገሮች አሉ። በጣም አሁን ላይ የተሰሩ ያሉ ስራዎችም ደግሞ የማህበረሰቡን ችግር የሚቀርፉ አሁን እንዳልከው በተለያዩ ዘርፎች እየተሰሩ ያሉ ነገሮች ለማህበረሰቡ ችግር ፈቺ የሆኑ ነገር ናቸውና በዚህ ልክም እናንተ በርቱበት። ከዚህ በኋላም ብዙ ስራ ካንተ እንጠብቃለን። እንዳልከውም እንግዲህ ይሄንን ወደ ኢንተርፕረነር ገብተ የሆነ ቀንም ከኔ ጋር ጥሩ ቆይታ እንደሚኖረን ተስፋ አድርጋለሁ። እንግዲህ አንተ በርካታ የፈጠራ ስራዎችን የሰራው አሁን በቁጥር ሲጠቀስ ከ4 የሚሆኑ የፈጠራ ስራዎችን ሰርታለና በዚህ ስራዎች ውስጥ ያሳለፍከው ቻሌንጆች እንዴት የሚገለጽ ነው? አዎ በነገራችን ላይ ያው ፈጠራ ራሱ ሴንሱ ከየትኛውም ዘርፍ በላይ ቻሌንጅ አለው። ለምን አንደኛው ከምንኖረው ማህበረሰብ ተነስተን እንደ ተቋም ብቻ ሳይሆን ማህበረሰቡም ራሱ የምታመጣውን ስራ ላይቀበል ይችላል። ገብቷል? ለምንድን ነው የማይቀበለው? የኛ ሀገር የፈጠራ ባለሙያዎች ሞር ሻይን አድርገው አልወጡም። ስላልወጡ አንተ የምታመጣውን ፈጠራ ጥርጣሬ ነው የሚያድርበት፣ አይቀበልህም። ፕላስ ደግሞ ሚስቅም አለ የሚያሳል በቃ የሚሳለቅብህም ይኖራል። አረባክ ጠጣው ሁላ የሚል ሰው ነበር። የምሬ ነው ነገር የሆነ ጊዜ እንትን ነበር ይሄ 30 ሰከንድ ፒች የሚባል ነገር ነበር። በነገራችን ላይ 30 ሰከንድ ፒች ማለት ውድድሮች ላይ 10 ደቂቃ ፒች፣ 7 ደቂቃ ፒች፣ 3 ደቂቃ ፒች እና 30 ሰከንድ ፒች ነው የሚባለው። ለምሳሌ ሊፍት ውስጥ ገብተህ ሰውየው 30 ሰከንድ ብቻ ነው ያለው ለምሳሌ። ስለዚህ አንተ የቢዝነስህን ስፖንሰር የሚሆን ሰው ነው ወይ ደግሞ ገበያ ላይ ነገ ላይ ያደርስ የሚችል ነው 30 ሰከንድ ውስጥ ያንተን ስራ ትገልጻለህ ትባላለህ። ገብቷል? ይሄ አንድ ማርክ የሚሰጥ ኤሪያ ነው ነገር። አሁን እንደዚህ ነው ፈጠራ የምትለማመደውና ስለዚህ 30 ሰከንድ ውስጥ ነው የምታቀርበው ስታንዳርድ። በ30 ሰከንድ ለማቅረብ ገበያ ወጥቼ ቆላቃለሁ አዲስ አበባ ውስጥ። በእውነቴ ነው ነገር ገብተን በቃ እኔ ብቻ አይደለሁም ሌላው የፈጠራ አለ ስናወራ አንዱ ቆመና ሰማ ምናምን አለ ስልክ ተቀበለ ምናምን ሄደ። አንዱ ያበረታታል አንተ ሰርተ ምናምን ደብዳቤም አለ ምናምን ይያሉና ከዛ አንዱ መጣና ግን አያየና ጀስት ስፖንሰር ነው የሚመስለው ሁኔታውን ሳይ ብዙ ጥያቄ ጠየቀና ሰማኝና መጨረሻ ሲሄድ በእናትህ ጠጣው አለኝ። ከዛ ያው እኔ መናደድ አይቻልም እና ምንም ቢለ በቃ ፈን ሆነ ነው ማለፍ ያለብህና ታንኪ ዩ ነው ያልኩት። ከዛ አጠገቡ የነበረው ዝም ብሎ እንደዚህ ያለኝና ያኛው እንደዛ ብሎ ሄደና እስቲል አረሰው እና ከወርድ ጀምሮ ቻሌንጅ ይገጥማል። ራስ አጠገብ ያሉ ጓደኞችም በነገራችን ላይ እስካሸንፍ በተለይ እንደውም ሳሸንፍ ይሻላል ይመስለኛል።
እስካሸነፍ በጣም ነው ቻሌንጁ። ላይ ሰው አይቀበልህም ምናምን የሆነ ሰዓትላ ዝም ብዬ ውስጥ ለውስጥ መስራት ላይ የጀመርኩበት ታይም ነበርና ከዛ ግን ማሸነፍ ሲመጣ ውጤት ሲመጣ ምናምን ሰው ትንሽ አክሴፕት ማድረግ ጀመረና እንደ ሀገር ደግሞ የባሰ ቻሌንጅ አለ። እንደ ሀገር ስለ ለምሳሌ የፈጠራ ስራ በጣም ብዙ ስራዎች አሉ በነገራችን ላይ ግን የሆነ ከስተመር ጋር ሊደርስ ሲል የተቸገረው ምክንያቱም እኛ የተነሳነው ከችግር ተነስተን ነው ፈጠራ የምትሰራው። ችግር ባይኖር አልሰራም ተኛለሁ ምን አገባኝ። ልክ ነው ችግር መፍታት ማለት ችግር ስላለ ነው። ለምሳሌ ነዳጅ ሰልፍ ነው ዲፊሸንሲ ነዳጅ ያጋጠመ ነው ዓለም ነዳጅ ይጠፋ ነው ምናምን ሲል ነዳጅ ሰራን። እኛ ሀገር መዳበሪያ በጣም ያስቸግራል ስንል ጭቃ መዳበሪያ ፈሳሽ መዳበሪያ የተባለ ቨርብ ኮምፖስ የተባለ እየተሰሩ ሲመጡ ችግር ስላለ ነው የተነሳነው። ታዲያ ይሄ ችግር ያለው ህዝብ እንዲደርስ ነው አላማው። ገብቷል። እኔ የፈጠራ ባለቤት ነኝ እንጂ ባለሀብት ላልሆን እችላለሁ። ስፖንሰር ይፈልጋል፣ ተቋም ይፈልጋል። እንደዚህ ልትም ማለት ላይ ሌት ሆነን አሁን ሳይ ስለዚህ ይሄ መሻሻል ያለበት አሁን ከተቋም ከሀዲያ ዞን ካሉ ተቋሞች ተነስተን እስከ ክልል እስከ ፌደራልም ድረስ ይሄ ነገሮች መስተካከል አለበት። አሁን እዚህ ሚኒስተር መስሪያ ቤት ላይ ስራና ክህሎት ሚኒስተር ላይ ትንሽ አሁን ልምድ ያደረጉት ነገር አለና ፈጠራ በየአመቱ እንደ ኢንኩቤሽን ይገባል ገብቶ ሰፖርት ይደረጋሉ፣ ማሽን ይገዛላቸዋል፣ እዛው ኤክሰርሳይዝ ያደርጋሉ። ግን ትንሽ ቻሌንጁ ምንድነው ወደዚህ ወደ መጣህበት አካባቢ እንድታመጣ ቻሌንጅ ይመጣል። ለምሳሌ እኔ ይቅርታ ግልኝና እኔ የዚሁ የሀዲያ ፍሬ ስለሆንኩኝ በአካባቢ ላይ ስራዬ ቢሰራ ደስ ይለኛል ከምንም በላይ። ለዛም ነው ሲጀመርም የአካባቢ ኢንፑት የመረጥኩት ጉሎን የመረጥኩት ቆቦን የመረጥኩት ሲጀመርም የፈጠራዊ ስም በነገራችን ላይ ብታየው የኛ ባዮዲዝን ነው ያልኩት ፓተንቱ ላይም ሁለት ደግሞ ንግድ ፍቃሪ ላይ የኛ ነው የሚለው ሌላ ሰው እንዲወስድብኝ ስለማልፈልግ ማለት ነው። ስለዚህ ይሄ እዚሁ አካባቢ እንዲሆን ፈልጋለሁ። ከዚህ ፊትም ብዙ ጊዜ አውርቼው አውቃለሁና ለምን ዛሬ ዳዴ ሲል አይደለም አሁን ያየነው ግን ሲሳካ አስቸጋሪ ነው። እዚህም ነገሮች ይነሳሉና ስለዚህ ያው እኛ ዛሬ ነው የምናየው ነገን ደግሞ እናያለና ስለዚህ እንደዚህ አይነት ቻሌንጅ ስላለ ቢቻል ሌላ ሀገር አሁን አንዳንድ ክልሎች ላይ የምናያቸው ነው። ኦሮሚያ ክልል ላይ ይወጣል። ሁሉም ተቋማት ስፖንሰር አላቸው ከጀርባቸው እነሱ በፋይናንሻል እንዴት መሄድ እኔ አሁን ምናልባት ፈጠራ ስለሰራ ነው የሆነ የጠፋብኝ ነገር ሊኖር ይችላል ገብቷላ። ስለዚህ ያን ነገር ሊድ የሚያደርጉ ምናምን ሁለት ደግሞ እውቅና ከመስጠትም አንፃር ለምሳሌ ግልጹንም ነግረ አንዳንድ ተወዳዳሪዎች ሚዲያ አብሯቸው የሚሄድ እኔ አውቃለሁ ከኔ ጋር ተወዳድረው ከሚዲያ ተደገፈ ለምሳሌ ከ2016 እና 17 ኦልሞስት የኔን ያህል ሻይን ያደረገ ብዙም የለም በዚህ ኤሪያ ላይ እስከ አገር አቀፍ ደረጃ ላይ ለፈልጌ ነውና ሁሉም ላይ የኛ ኮሌጅ ላይም አለው እዛ በተጨማሪ እነኚህ ቀደም ያልኩ ኢዲአይ ላይም ሁሉም ላይ እየገባን እየወጣን ስለሆነ ታዲያ ይሄን እንትን ሰፖርት ማድረግ እውቅና መስጠት የኛ ነው ማለት የኔ ነው ማለት የጋራ እኔ ብቻ አይደለም የኔ ማለት ያለብኝ አብሮኝ ያለው ሰው ራሱ አንተም የማህበረሰቡን ችግር ለመፍታት እየሰራ ስለሆነ በቃ ምክንያቱም ምን መሰለህ እኔ በዚህ ፈጠራ አሁን እንትን ፕሮፖዛል ብዙ ይሰራለውና ላገኝ የምችለውን ሳስብ ከኔ በላይ ተጠቃሚው የሚያገኘው እንደሚበልጥ እርግጠኛ ነኝ። ዋጋውን በጣም ርካሽ ስለሆነ ምክንያቱም አሁን ስትወዳደር ዋጋው ላይ ታውጣለህ አንድ ሊትር ምን ያህል ሸጣለሁ ብለህ ምን ያህል ደግሞ ከመሸጥ በፊት አመርታለሁ የሚል ነገርና እነኚህ ቻሌንጅ ናቸው። እኔ አሁን የድጋፍ ብቻ አይደለም የምፈልገው ገብቶሃል። ድጋፍ ብቻ ሳይሆን ባለቤትነት ራሱ አብሮ እና ስለዚህ ወደድም ጠላንም በአገር ካሸነፈ የተሻለ ስራ ነው እመነኝ። እስከ ዓለም ደረጃ ሄዶ ካሸነፈ የተሻለ ስራ ነው። እስከ አፍሪካ ሄዶ ውጤት ካመጣ የተሻለ ስራ ነው ማለት ነው። የተሻለ ስራ ከሆነ ደግሞ ነገ ላይ ወደ ቢዝነስ ቢቀየር ሞር የተሻለ ነው ካላሸነፉ ስራ ተብሎ ስለሚታሰብ ስለዚህ ይሄን ቻሌንጆች በጋራ ብናሸነፍ እውነት ነው የምነግርህ ለዚች ሀገር አካባቢያችን በጣም የተሻለ ለውጥ እናመጣለን። እንግዲህ አሁን ያሆዴ ነው
ብዙዎቻችን ያሆዴ ሲመጣ በጉጉት ነው የምንጠብቀው። የሁላችንም ደስታ ነው። ምክንያቱም ያሆዴ በተለየ ሁኔታም የሚከበር እንደመሆኑ መጠን እንዴት ነው በዓልን አንተ እንዴት ነው የምታከብረው? ከቤተሰብ ከዚህ በፊት እንግዲህ በዳያቶቼ ጋር እሄዳለሁ ምናምን የምትለው ነገር ቀደም ብላ አንስተ ነበርና እስቲ አሁን እንዴት ነው በዓል የምታከብረው? ያው አያቴ አንሼቦ ይባላል። በፊት ከሱ ጋር ነበር የማከብረው። ጀስት ልጅ እያለውም አብሬ መጥቻ አከብራለሁ። አሁን ግን ያው ጀስት እሱ በህይወት ስለሌለ ከአባቴ ጋር ነው የማከብረው። አባቴ እዚህ ቃልሻ ነው የሚኖረው። ያው የፋዘር ትውልድ ዋስገበታ ነው፣ የእናቴ ትውልድ ደግሞ እዚህ አምቾ ነውና ስለዚህ እነሱ ጋር አንድ ላይ ሆነን ዘመዶች አጎቶቼ ሆነን ብዙ ጊዜ የመጣን እናከብራለን። በተለይ ጎፈር ሚዲያ የሚዘጋጀውን ፕሮግራም በቃ ሚሳርገን አናቅም ሲሪየስ ነውና ፋዘር ደግሞ በጣም እንትን አለው ይወዳል፣ ዘመድ ይወዳል፣ ሀዲያን ይወዳል፣ ባህል ይወዳል፣ ካልቸር ይወዳል። ሆሳና እንዳልወጣ የሚያደርገኝ እሱ ነው። በነገራችን ላይ እውነቴን ነው ነገር በቃ እዚሁ ሁሉ ነገር እንትና ከእንደዚህ ከሚወድ ቤተሰብ ስለወጣን እኔ ሲጀመር በነገራችን ላይ ካልቸርን ሰፖርት ከማድረግ ከምወደው አንዱ ሰው ነኝና ስለዚህ ያሆዴ በዓልን በደማቅ ሁኔታ በዘንድሮ በተለይ በጣም በደማቅ ሁኔታ ለምን የቤተሰቦቼም ደስታ ነው። ሳሸንፍ የተሰማቸው ስሜት በጣም ደስ ይል ነበረ። ስለዚህ ከነሱ ጋር ጥሩ በዓል አሳልፋለሁ ብዬ አስባለሁ። ቤተሰብ አልመሰረትክም? እኔ የራሴን ቤተሰብ አልመሰረትኩም። በምን ጊዜ ያነበብክ? ብዙ ጊዜንማ በስራ ላይ ነው የምታሳልፈው። አሁን መንገድ ላይ ነኝ። እንግዲህ እግዚአብሔር ከረዳኝ በቅርቡ ይሆናል ብዬ ተስፋ አደርጋለሁ። አይ መሆንም አለበት እና ያው እኛ ትንሽ በዚህ ኤሪያ ላይ ትንሽ ጊዜ ሰጠን ብዙ ምክንያቱም አሁን ያሳውቃል እኮ በጣም ማንበብ ትኩረት ከጸጉሬም ተነስተ መላምጣ እና አዎ በነገራችን ላይ ያው እሱ አንድ ህይወት ነው፣ ስራ አንድ ህይወት ነው። ስራ ላይ ሰክሰስፉል መሆን ይሄኛውን አይጎዳም እውነቱን ለመናገር ግን እሱ ደግሞ አንድ ህይወት ያስፈልገናል። እንደ ሰው ስለሆነ ያስፈልገናል። ብቻ አሁን ቀጣይ አመት ከራሴ ቤተሰብ ጋር ለማክበር የራሴ ቤተሰብ ሰጭ ዘንድሮ ግን ከእናት ከአባቶቼ ጋር በጋራ አሳልፋለሁ የሚል ነው እና ይሄ ባህል ደግሞ በነገራችን ላይ ለምሳሌ ይኸውልህ ሌሎቹ በዓላት አብዛኛው ኮመን ነው። ይሄ ግን አወራው የሚከበረው ይሄ ግን የኛም ስለሆነ የሆነ ልናፍርበት የሚገባ አይደለም። ሻይን አድርጎ ለሌሎች ትምህርት እንዲሆን ሀዲያ ብቸኛ ዩኒክ የሆነ ነገር አላት ተብሎ የራሷ ዘመን መለወጫ አላት ተብሎ ሊከበር ይገባል እና ጀስት አሁን ይሄ እኛ ትንሽ የአውሮፓ ነገር ምናምን እየቀደን እየለመድን ነው። ግን ለምን አውሮፓ ብዙ ካልቸር የለውም በነገራችን ላይ እንደውም አሁን ካልቸር ቢታይ ካልቸር ያላቸው ሀገራት ኢኮኖሚካሊ እንደውም ደከም ያለው ሀገራት ናቸው። በጣም ብዙ ካልቸር አላቸው። ግን ምንድነው ካልቸራቸውን ሻይን አድርገው እነሱ ትንሽ ካልቸራቸውን ያወጣሉ በነገራችን ትንሽ ያላቸው ግን አሁን እንደ ሀገር ምን ያህል ካልቸር አለ ደግሞ ሀዲያ የራሷን ካልቸር አውጥታ በኮንፊደንስ ለሌላው ማስተዋወቅ ስትችል ሁሉም የየራሳቸውን ካልቸር ሲያዩት በድምሩ የሀገር ካልቸር ይመጣል። ስለዚህ በጣም እንደዚህ አይነት ነገሮች ላይ እኔ አሁንም ሪከመንድ አደርጋለሁ ማለት ሁሉንም ሰው አሁን እየሰሙኝም ላሉት ወጣቱንም ሽማግሌውንም አዛውንቱንም ኤቭሪ ፐርሰን እንደ ስልጣኔ የሚቆጠረው በዚህ ዘመን ካልቸርህን ሪስፔክት ማድረግ ስትችል ሁለት ደግሞ ካልቸርህን ለሌላው መግለጽ ስትችል ብያለሁ። አንዳንድ ውድድሮች ላይ የሀዲያ ልብስ መለበስበት ቀን አለ፣ ሻርፑን ማድረግበት ጊዜ አለ። በቃ ስያሜ ይሰጣል ማለት ሀዲያው ተብዬው ላካለው እዛ አሁን እንደዚህ ሰመር ካምፕ ኖር አመት ልትቆይ ይችላል፣ 6 ወር ትቆያለና እና እንደዚህ የርክበትን ቦታ የምትገልጸው በካልቸርን አንስተን እናንተ ጋር ለየት የሚለው ባል ምንድነው ሊል ይችላል። ልክ ነው ገብቷል። አንተ ጋር ለየት የሚለው ለምሳሌ አሁን አዲስ አመት ብለው የሁሉን እንቁጣጣሽ እኮ ነው ይላል። የሆነ ባል ብቻ እኛ ጋርም እኮ ይከበራል ይላል። ያሆዴ ባል ስትል ምንድነው ያሆዴ ባል ብሎ ነው የሚሰማ። ለምን ኒው ስለሆነ ማለት ነው። ስለዚህ እኔ በካልቸር አደራደር ነው ሲጀመርም ከሌላ ማንነታችንም ስለሆነ ስለዚህ ስላለበት በዓሉን በቆንጆ ሁኔታ አሳልፋለሁ ብዬ ተስፋ አደርጋለሁ። እዚያው አጋጣሚ ማለት ይችላል ማመስገን የምንፈልገውም አካል ካለም እንዲሁም ደግሞ እንኳን አደረሳችሁ መልእክትም ማስተላለፍ ትችላለህ። መጀመሪያ ለሀዲያ የዘመን መለወጫ በዓል ብቻ እንቁ ብለን እንደምናከብረው ሁሉም እዚህ ተወላጅም እዚህ ተወላጅ ዳግምም እንኳን አደረሳችሁ ላለው
በተጨማሪ ደግሞ በፈጠራ ስራ ላይ በጣም በርታ እያሉ የደወሉ ሳሸንፍም በጣም ደስታቸውን እንደራሳቸው ስሜት ከኔ በላይ የሚገልጹ ሰዎች አሉና እንደ ተቋምም ሆሳና ፖሊቴክኒክ ኮሌጅን፣ ሀዲያ ዞን ሳይንስና ቴክኖሎጂን፣ ሀዲያ ዞን ስራ ዕድል ፈጠራን ፕላስ ዋቸሞ ዩኒቨርሲቲን እነሱም በጣም አመሰግናለሁ። እዛም ደግሞ በብዙ ነገር የዱንን የስራና ክህሎት ሚኒስቴርንም አመሰግናለሁ። በግል ደግሞ ያገዙኝ ልጆችንም አመሰግናለሁ። ንጉሴ ሰይፉ አብሮኝ በብዙ ነገር አድነው የሚባል ብራዘር አለኝ አጎቴ ልጅ። ስለዚህ እሱንም አመሰግናለሁ። ሁሉንም ሀዲያ ውስጥ እየደወላችሁ እንኳን ደስ አላላችሁኝ ስላሸነፍክ በጣም ኮርተን ባላላችሁኝ በጣም አመሰግናለሁ። ወዳችኋለሁ። ክፉ አይንካችሁ። እኛም ከልብ እናመሰግናለን። ክቡራትና ክቡራን ተመልካቾቻችን እንግዲህ በዓለም ምክንያት በማድረግ ከታሪኩ አዳነ ጋር የነበረን ቆይታ ይህንን ይመስል ነበር። እሱ ለአካባቢም እንዲሁም ለሀገርም የሚጠቅሙ ስራዎችን እየሰራ ነው። በተለይም በአሁኑ ሰዓት እየቸገረው ካለው ነገር አንዱ የስፖንሰር ችግር ነውና ይህንን ደግሞ በአካባቢው ይህንን ችግር የሚፈታ በርካታ ሰዎች አሉ። በእርግጠኝነትም እናንተን ይዞ አያፍርም፣ ወደፊት ይወጣል። አካባቢውንም ሀገርንም የሚያሳውቅበት ሁኔታ እንዲሁም የተቸገርንበትንም ችግሮቻችንን የሚቀርፍበት ሁኔታ እየፈጠረ ይገኛል። እናንተም ታግዙታላችሁ ብለን እናስባለን። ልዩ የበዓል ዝግጅታችን ይህንን ይመስል ነበር። ይህንን ፕሮግራም ወደ እናንተ ማድረስ አብሬያችሁ የቆየሁት እኔ ፋሲል ወንድሙ ከካሜራ ባለሙያዎችና ከዳይሬክተሪ ጋር በጋራ በመሆን ነበር። በሌላ ፕሮግራም እስክንገናኝ መልካም ጊዜ ይሁንላችሁ።